በመስቀሉ ገደለ እንደተባለ ዛሬ ጸብ ይገደላል። ደስ ላይ ነው የገባሁት በቪዲዮ እና በቃ ተባረኩልኝ፣ ጸጋችሁ ይብዛ። ባንቺዬም ሰው ሀገር ነው ያለችው፣ ማክዬም እንደዚሁ ይቅር ተባብላችሁ እናንተን ማየት በጣም ነው ደስ የሚለው። ፈለገም እግዚአብሔር አምላክ እድሜውን ጤናውን ያድል። በዚህ ፕላትፎርም ላይ እንድትቆይ የምንፈልገው የምንታገለው ለዚህ ነው ወንድሜና በጣም ነው ደስ ያለኝ። በጣም ከምላችሁ በላይ ደስ ብሎኛል። የሁለታችሁም ወዳጅና አክባሪ ነኝ። ቴንኪው በጣም ያያየ በጣም ነው የምናመሰግነው። ግን ያው እዚሁ ላይ ተሆኑና እንደውም ከኔ ይልቅ ቴዳ እናንተ ያው ለእህቶቻችን ወንድሜ ምክርን እንድትሰጧቸው ፈልጋለሁ። በመጀመሪያ ቅድሚያ እነሱ ሰላም ይበሉንና ዛሬ እነሱ ለተወሰነ ነገር ብቻ ነው ማይካቸው እንዲከፍቱ የምንፈልገው። አሁን ትላንት እንዲህ ተፈጥሮ ነበረ፣ ትላንት እንዲህ ብለሽኝ ነበረ፣ ትላንት ነገሌ እንዲህ ብለውኝ ምናምን መባባልን አንፈልግም። ስላለፈው ነገር እንዲነግሩንም አንፈልግም። ዛሬ ለእነሱ የምንፈቅድላቸው ሰላም እንዲሉን፣ ከዛ በኋላ ደግሞ ይቅር እንዲባባሉ ማይካቸውን ይከፍታሉ። ከዛ ደግሞ ማኪ እንደው ከባንቺ የምትወድላትን ባህሪዋን በአንቺም ከማኪ የምትወድላትን ባህሪ እንዲህ አውርተው ተነጋግረው ይቅር ይባባላሉ። እነሱ ይቅር ሲባባሉ ደግሞ ከስራቸው ያሉ የተጋጩ ሰዎች አሉ፣ በጣም ብዙ እዚሁ ሶሻል ሚዲያ ላይ በእሷም በኩል ቤተሰብም ሁሉ ሳይቀር ተጋጭቶ ሊሆን ይችላል። ስለዚህ ትንንሾቹ ልጆች እነሱ ይቅር መባባልን አውቀው ይቅር ከተባባሉ እነሱን የፈጠሩ ወላጆቻቸው እነሱን የፈጠሩ ቤተሰቦቻቸው ደግሞ ይቅር ማይባባሉበት ምንም አይነት ሪዝን የለም። ምክንያቱም ያው ይቅር መባባል ትልቅ ነገር ስለሆነ፣ ስለዚህ ቀድሞ ቴዳ ስላሰበው ይህንን ጉዳይ ላይቡን እኛ ከፈት ነው እንጂ ስለ እውነት ቴዳም ሲመክር በጣም ጎበዝ ነው። የኔ ተወዳጆች እኔን በጣም ብዙ ነገር መክሮኝ ያውቃል። መክሮኝ የሚያውቀው ለምን ይመስላችኋል? ምክንያቱም በእድሜ እነሱ በጣም ሄደዋል። በጣም የአያም ቴዲም በጣም ብዙ የተጓዙ ሰዎች ናቸው እና እኔንም መክሮኝ ያውቃሉ። ቴዲ ስለ እውነት ምክር ያውቃል፣ ጎበዝ ነው። ስለዚህ እህቶቻችንን እኔም እንደውም ሳወራቸው የነበረው ምንድን ነው፣ እኔ ላይፍ ከከፈትኩ ምናልባት ሌሎች ወንድሞች ሊመጡ ይችላሉ። ስለዚህ ከሌሎች ወንድሞቻችሁም ምክርን ትቀበላላችሁ። ሶሻል ሚዲያ ቀላል ነገር አይደለም። ያያ እንደምታውቀው ቴዳይም እንደምታውቁት ሶሻል ሚዲያ ላይ ልክ ስራ መስራት ስትጀምሩ የተለያየ ሰው በተለያየ አይነት ነገር ሊሰብራችሁ ይመጣል። በቃ በተለያየ አይነት መልኩ እና ሁለት እህቶቻችንም ደግሞ መስራት ሲጀምሩ በራሳቸው መቆም ሲጀምሩ ሰዎች እነሱን መውደድ ሲጀምሩ ሰይጣን ሊሰብራቸው ይፈልጋል። እና የተፈጠረውን ነገር እናንተ አረጋግታችሁ እንድትመክሩን እንፈልጋለሁ። እኔ መጨረሻ ላይ አሜን ብቻ እላለሁ። ሌሎች ወንድሞችም ካሉ አስገባችኋለሁ። እና ማኪ እስኪ የማይክ ምልክቷን ክፈቻት። ማኪ ይሰራልሻል። እምቢ ካለሽ ከእንደገና እንዳስገባሽ ልኬልሻለሁ። ማኪ እሺ፣ ማኪ በቃ ከእንደገና ላኪልኝ። ማኪ ማይኳን መክፈት መዝጋት ስለማትችል ነው፣ ትንሽ እያስቸገራት ነው። ስለዚህ ከእንደገና ላኪልኝ። ማኪ ተከፈተ? ተከፈተ? ይሰማል? ትንሽ ጫጫታ አለ አንቺ ጋር ማኪ፣ ድምፅሽ ሲያሰሙ ኔትወርኳን ከባድ ነው። ሞዴሬተር ስለኔ ፈለገ። እሺ አሁን አይሰማም? ይሰማል? ይሰማል፣ ግን በጣም ጫጫታ አለ ማኪ አንቺ ጋር። ማኪ የራቂ ትንሽ ውጪ ሆኜ እኮ ነው። እሺ ቆየ። እሺ በቃ እሺ። እሺ እስከዛ ሞዴሬተር እስካስተካክል ቴዳ ተቀበለንና አንተ ፕሮግራሙን ምራ። ቴዳ እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። ፈለገዬ ሰላም ብያለው። ሁላችሁንም ከታች ያላችሁትን ባንቺ፣ ማኪያ፣ ቤኒ፣ ሃኖስ፣ ወንድም ያያ ዘልደታ እንኳን ጓዳና ሳሎን ሆነን ለማውራት አበቃ። እንኳን ለዚህ ቴክኖሎጂ ያደረሰኝ። በእውነት ፈለጋችን እኔ ወዴትም አልወስደውም። ከአንተ ውጭ ነገር ማድረግ አለበት ብዬ የማስበው ነገር የለም። በጣም 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 ነው ግን የገረመኝ አንዳንድ እግዚአብሔር መንፈስ ቅዱስ ነገሮች ላይ ሲሰራ ጠዋት አሳስቦ ማታ ሲፈጸም ታየዋለህ። እና ጠዋት ከልብ ነው ያያ ሲያወራኝ የነበረውና ማኪን ደግሞ ሰሞኑ እያወራዋት ስለነበረ እስቲ ቆይ ከዚህ ልጅ ልጀምር። ያው ብቆጣት ትሰማለች ብዬ አሰብኩኝ። በአንቺ ጋር ብዙ አውርተን የምናውቅ እህቴ አይደለችም። ነገር ግን እሷንም ብናወራ ችግሮቹን ማዳመጥ ቢቻል ችግሮቹን በውስጥ አውርቶ በእንደዚህ አይነት መልክ ደግሞ የጸብን ግድግዳ አፍርሶ በፍቅር ቀይሮ ሌላ አይነት ገበያ ፈጥሮ የትርፍ ገበያ ሁልጊዜ እንግዲህ እኔ በጸብ አላምንም፣ በመጠላለፍ አላምንም። የትኛውም አይነት ታሪክ ቢመጣ አንድነታችንን አጽንተን መጓዝ በዚህ ዘመን ምርጫ የሌለው ጉዳይ ነው። ስለዚህ ጥፋቶች፣ ስህተቶች ካሉ ቤተክርስቲያናችን እንግዲህ ብዙ ያዘጋጀችልን ጥፋትን የመተራረሚያ መንገዶች ስላሉ በዛ መንገድ እኔ አሁን አንዳንዴ በጣም ግራ አጋባለሁ። በእህቶቻችንም ጉዳይ ሊሆን ይችላል፣ በሌሎች ጉዳይ በቃ እንደ ጉድ እስከ ጥግ ዝም ብሎ ይዘከዘካል የሆነ ነገር። እንደ ቤተክርስቲያን ምን ሰርታ ተብላ አንዳንዴ እውነት ለቤተክርስቲያን የምናስብላት ብዬ እላለሁ። ንስሐ አባቶቻችን እኛ ሄደን ኃጢአታችንን ተናዘን እነሱ ንስሐ ሰጥተውን በዛ በተቀደሰው ስርዓት ውስጥ ማለፍ ካልቻርን እኮ ቤተክርስቲያንም አባቶቻችንም አትራፊ አይደሉም። ለገበያ ወጥተው ትርፍ ከሌላቸው ምን ዋጋ አለው? እና ሁሉ ነገር ሚዲያ ላይ ተጀምሮ ሚዲያ ላይ እየተጠናቀቀ በጣም እየተቸገርን ነው። እና በጣም 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 ደስ የሚል ነገር ነው በፈለጋችን እየተደረገ ያለው። ይሄ በነገራችሁ ላይ ዲያቆን አይ ቲንክ አልተመቻትም መሰለኝ። እሺ፣ ስለዚህ አሁን ፈለጋችን ጋር ስለተደረገ እኔ ወይ ስላደረጉት ምናምን አይደለም፣ ወይ ሌሎቻችሁም ስላደረጋችሁ ሳይሆን ማንኛውም ሰው ለፍቅርና ለሰላም ለእንደዚህ ያለ አንድነት ማደር አለበት ብዬ አስባለሁ። ጸብ ምንም ቢቆጠር እንዲህ ነው እንዲህ። አሁን በአንቺ ብታወራ የሀገር ጉዳቶቿን ታወራለች፣ ማኪ ብትጠየቅ የሀገር ጉዳቶቿን ታወራለች። ከሁለቱ መጎዳት ጀርባ በጣም በአስገራሚ ሁኔታ ደግሞ ሁለቱ ሳይጎዳዱ ደግሞ ሌሎች ጎጂዎች ደግመዋል። በመልካም ሀሳብ ነገሩን ለማረም ጥረት ያደረጉ እንዳሉ ሆነው ደግሞ መርፊያቸውን የሚሰኩ ደግሞ ይህን ስንጥቃት የሚፈልጉ ሰዎች አሉ። በቴክስትም ለሁለቱም እህቶቻችን የደረሰ የሚገርመው ነገር ይህን ነገር ማን ነው የሚወረውረው የሚሰነዝረው ብለን እስክንል ድረስ ማኪም የራሷን ቅሬታ ስታሰማ በአንቺም እንባዋን ስታፈስ አይተናል። ይሄ ሁሉ የጸብ ግድግዳ መፍረስ የሚችለው በሁለታችሁ እርቅ ነው፣ ሰላም ነው። ከዛ በኋላ ተፋቅራችሁ ችግሩ ላይ ማውራት ብትችሉ ምንድን ያጋጠመው ምንድን የተፈጠረው የሚለውን ብታዩት ሁለታችሁ ብቻ ማንንም ሳታስገቡ በእርግጠኝነት መፍትሄ ይመጣል። ከታች ያለም ሀሳብ ወዲና ወዲያ የሚያራግብ እናንተ ፍቅር ከሆናችሁ ይረግባል። በትክክል በልብ ቅንነት ደግሞ ለነገሩ እንዲህ ነው እንዲያ ነው ብለው ለብያኔ የተፋጠኑ ወንድምቶች ካሉ እነሱ ከተዉት ብለው ይተዉታል። በዚህ መካከል የሰይጣን አሰራር እየቀለጠ እግዚአብሔር መንፈስ ቅዱስ ሀሳብ በማንነታችን ውስጥ እየታየ ይሄዳል እና በእውነት ይሄ ዛሬ ለሶሻል ሚዲያው እኔ በዚህ አንድ ወር ውስጥ ፈለገ ይሄ ማህበራዊ ሚዲያ ቅሽሽ እንዳለኝ ቅሽሽ ብሎኛል። እጅግ ነበር ሲያስጠላ የከረመውና ከዚህ አንድ ወር ከምናምን ውስጥ እጅግ የጣፈጠ ነገር ዛሬ አየን። ፍቅር፣ ሰላም፣ አንድነት ይህን የመሳሰሉ ነገሮች የትም የማይገኙ ናቸው። እንደው ኃጢአት ስንመነዛዘር ከምንውል ፍቅርና ሰላምን እየዘረዘርን ብንውል ብዙ ትርፍ እናመጣለን እና እንደው እባካችሁ የእነዚህ እህቶቻችን በእርግጠኝነት ሁለቱም የማያስቸግሩን ቅድም ፈለገ እንዳለው አዛውንቶች ስለሆንን ብቻ ሳይሆን መንፈሳዊ ወንድሞቻቸው ስለሆንን አካሎቻቸው ስለሆንን ከአካሎቻቸው ተነጥለው የሚያስቡት ሀሳብ ይኖራል ብዬ አላስብም። ስለዚህ እህቶቻችን እንደው ልባችሁን ረጠብ አድርጋችሁ በአጋዕዝተ ዓለም በቅድስት ሥላሴ እንላቸዋለን።
ልባችሁን ረጠብ አድርጋችሁ በዚህ አደባባይ ፍቅርና ሰላማችሁን አውጁ። ያንን ካደረጋችሁ ያያም አለ ፈለገም አለ ታላላቆቻችን እኔን ነው ታላቅ ሊለኝ የሞከረው ሰውዬ፣ ግን እንዲህ የሚባል ነገር የለም። ሁላችንም ባለንበት ሶስታችን አቤኒም አለ ሌሎችም ወንድሞች ደግሞ ይጨመራሉ። ፍቅርና ሰላም ሲባል እውነቴን ነው የምላችሁ ሁሉም ደስተኛ ይሆናል። ስለዚህ በዛ መንገድ ደግሞ ሌላ ፕላትፎርም ላይ ተጠራርተን ደግሞ ችግሮቹን አድምጠን ይችን በዚህ እናክማት፣ ይችን በዚህ እንሙላት፣ ይችን በዚህ እናጉድላት እንላለን። እንግዲህ ቀድሞ በጣም በሚገርም ሁኔታ እዚህ ጋር ካለነው ሰዎች በጠቅላላ በሚባል ደረጃ በጸባችሁ መካከል ሀሳብ አልሰጠንም። ሀሳብ አለመስጠታችንን እንደ ነውር አትዩት። ምናልባት እግዚአብሔር ለዛሬ አዘጋጅቶን ይሆናል ኃጢአት በደላችንን ሳይቆጥር ማለት ነው። እና በፍቅራችሁ በመተባበራችሁ ከሚፈሰው እንባችሁ ተከልክላችሁ የምትስቁበት ነገር ደግሞ ተፈጥሮ ነገ ሰይጣን ሲያፍር ማየት እንፈልጋለን። በተመሳሳይ እዚህ ፕላትፎርም ላይ ብዙ የጸብ የሚመስሉ አድራጎቶች ረግፈው እንዳይ ልባዊ ምኞቴ ነው። በእውነት ጣዕማችንን እያጣን ነው፣ እየተገፈፍን ነው። ይሄ ከፊት ሳይገባን ያስቀደምነው ኦርቶዶክሳዊ ማህበራዊ ሚዲያ ልጅነት በቃ ብዙ መስመር እየተሳተበት ነው እና እየተመነጠረ እየተዘረዘረ እየተሰነጣጠቀ የሚደረጉ ነገሮች ጠቃሚ አይደሉም። ሰውን ለመመለስ መንገዱ የሚያይ አይደለም እና በእርግጠኝነት በብዙዎች ጥፋት ውስጥ ማንም ቆሞ አንድ አቡነ የወንድሜ ከዚህ ጥፋቱ ይታረቅ ዘንድ ብሎ አቡነ ዘበሰማያት የሚደግም የለም። ግን ወጥቶ ዝም ብሎ ዝልዘላው ትልተላው እንደምታዩት ነው እና ይሄ የነበረንን ቆንጆ የተባህል የሚያበላሽ ነው። ፍቅራችንን ያደፈርሳል፣ አንድነት ይሸረፋል፣ ከዛ መደመጥ አይኖር። በነገራችሁ ላይ በጣም ብዙ ሰው ማሰብ ያለበት ብዬ የምለው አንዳንዶች አለ ብዙዎቻችሁ ማሰብ እንድትችሉ መሆን ያለበት በምንሰነዛዘራቸው ክፉ ቋንቋዎች ምክንያት ብዙ ቤተክርስቲያናዊ ጉዳዮቻችን ከኛ መካከል ይለዩናል እና እባካችሁ ለጸብ ሳይሆን ለፍቅር እንሯሯጥ፣ ለመከፋፈል ሳይሆን ለአንድነት እንትጋ። ይሄን ነው ለማለት የምወደው። ለብዙዎቻችን መልእክት ሊሆን የሚችል ነገር ብዙ ንግግር ሳናበዛ ከነኚህ እህቶቻችን እንደምናይ ተስፋ አለኝ። ማኪ ካለሽ ቶሎ በይ ግቢ። ብዙ አሁን እንደው እስካሁን እኔ የተናገርኩት ነገር ፈለገዬ ለሌሎች እንዲሆን በቃ ይሄ በመጠላለፍ እንደው ሙሉ ቀን እርስ በርስ እንቦካካም ለምንውላቸው ነገሮች አራቂ እንዲሆን አንተቻች አይደለም እንተቻች። ተደጋጋሚ ተናግሬ አውቃለሁ። ይሄንን ቃል መተቻቸት ለበጎ እንዲቀየር የሆነ ነገር እንዲለወጥ ፈለገ ይሄን ነገር ማድረግ የለብህም እሱም ደግሞ መጥቶት ሄዲ ይሄን ነገር ማድረግ የለብህም ይሄ እንዴት ሆነ በዚህ ነገር አልስማማም ቢለኝ ያ ሊገነባኝ እንጂ ሊያፈርሰኝ አይገባም። እሱንም እንደዛ በእንዲህ ያለ መንገድም ደግሞ የመጣንባቸው ብዙ ጊዜያት አሉ እና እባካችሁ ለዚህ ነገር ያለንን ነገር ሰፋ እናድርገው። ትችቱ ጥሩ ነው፣ እርምት መሰጣጡ ጥሩ ነው፣ ግን መጠላለፍ መገዳደሉ ማንንም አይጠቅም። አይታችኋል በሚሆኑ ነገሮች በአጠቃላይ በስንጥቃቶቹ እነማን አትራፊ ሊሆኑ እንደሚመጡ ማለት። አሁን ያማለ የሆነ ነገር ሲቆም በጋራ እንጎዳለን። ይሄ መማር ማስተማሩን ሂደት በጣም አወክ ነው አይደል? የሆነ ነገር ላይ ድምፃችን የምናሰማበት ሂደትን በጣም አወክ ነው በገዛ እጃችን እና እንደዚህ ፍቅር ማጣቶች ዋጋ ያስከፍሉናል። ግድ የላችሁም በፍቅርና በአንድነታችን ሁሉንም እንጠብቅ ለማለት ነው የምወደው። ስለዚህ ማኪም ባንቺም የቤተክርስቲያናችን ልጆች ናችሁ፣ የኛ እህቶች ናችሁ፣ እናንተም የኛ ወንድሞች ነን። ጉዳዩን እናየዋለን፣ እንሰማለን፣ ከንፈራችንን መጠን እናልፋለን። ውስጣዊ ጉዳዮቻችን ላይ ሀሳብ መስጠትና እንደ ጎራ ይዞ ገሌ ነው ልክ ማለት ብዙ ጠቃሚ ባለመሆኑ ምክንያት ነው ዝም ያልነው እና አስቡት። የመጨረሻ ይሁን ነገር እንዳላረዝም ነገር ተጎትቶ መጥቶ በአንቺም ማኪም አስቡ። ለሁለታችሁም የመጨረሻ ሰዓት ለቅሶ ነው የሆነው። በአንቺም ስታለቅስ አይተናታል፣ ማኪም ስታለቅስ አይተናታል። ማኪ ተጨንቃ መታ አውርታኛለች። እንደዚህ እያለቀሰች ነው ያወራች። ስለዚህ ሁለቱም እህቶቻችን ችግር ውስጥ ናችሁ ያላችሁት ማለት ነው። የሆነ አካል አለ እናንተ ላይ ማይንድ ጌም እየተጫወተ ያለ። ያንን አካል ከጥቅም ውጭ አድርጉት። በምን? በእናንተ ሰላም፣ ፍቅር። ሌሎች ግን መሞላት ያለባቸው ነገሮች ካሉ በሌሎች ግል ፕላትፎርሞች
ተገናኝተን እንደዚሁ እንዳለን እንማከርበታለን። የማይፈታ ችግር የለም። እኔ እስከማምነው ድረስ የማይፈታ ችግር የማይታረም ሰው አለ ብዬ አላምንም። ስለዚህ ይህንን ነገር እኛ አሳይመንት እንውሰድ እባካችሁ። ይህን ነገር ስለ ቤተክርስቲያን ስትሉ ስላላችሁበት ፕላትፎርም መንፈሳዊ ወይም አስባችሁታል? ቅልቦች በየወሩ ያያየ እየሸለመ ነዋል። በየወሩ ይሸልማል። አንድም ኦርቶዶክሳዊ ማለት ላይክ ይሄ የሙሉ ጊዜ አገልግሎቱ በኦርቶዶክሳዊነት የሆነ ሰው ተሸልሞ አይተን አናውቅም። ሉክ ጥላ እያጠላ ነው የሚሄደው ማለት ነው። በጎ መባል አለበት ከኛ ውስጥ ሰው ወጥቶ መልካም አድራጊ መባል አለበት። ስለዚህ ለዚህ ነገር የምንለፋ መሆን አለብን። አክቹዋሊ ይህን ነገር የጠቀስኩት ለምንድን ነው? ይሄ አንጸባራቂነታችን ከፍ እንዲል መሆን አለብን። ይህን ደግሞ በፍቅር በአንድነት በሰላም ነው። ስለዚህ እባካችሁ እህቶቻችን ታረቁ አንልም፣ ፍቅራችሁን አስጠብቁ። ተስማሙ አንልም፣ አንድነታችንን አሳዩ። ይህንን ለማለት ነው የምወደው። ፈለገዬ በአንተ ነው መቀጠል ያለበት። እኛም ደግሞ ይኸው ደስ ብሎን ከዚህ ከፍቅር ማዕድ እንጋራለን። እግዚአብሔር ይስጥልኝ ፈለገዬ። ቴዳይ በጣም ነው የማመሰግነው። በቃ እንደዛ ነው መሆን ያለበት። አሁን ያው ሁለቱም እህቶች ናቸው። በጣም ደግሞ የሚያናድደው ነገር ምንድን ነው? ሌላ ዓለማዊ ኮንተንት ላይ ያሉ ሰዎች ነውራቸውን ይሄ ነውር የሚባል ነገር እንደ ኩራት አደባባይ ላይ እያወጡ እገሌ እንወድሃለን፣ እገሊት እንወድሻለን ነው የሚባሉት። ሁለቱም እህቶች በጣም ደግሞ በተቃራኒ መንገድ ሁለቱንም የምናውቃቸው ነጠላ ለብሰው የቤተክርስቲያንን ስርዓት ጠብቀው የቤተክርስቲያንን ዝማሬ ሲዘምሩ ነው። ትንሿን ነገር ግን ሰዎች አጉልተው ባንቺንም ማኪንም እንደ ወንጀለኛ፣ እንደ በደለኛ፣ እንደ ኃጢአተኛ ለመሳል ይሞክራሉ። ባንቺ ላይና ማኪ ላይ ጣታቸውን የሚቀስሩ ሰዎች በአጠቃላይ በተቃራኒው ደግሞ ነውርንና ገመናን እንደ ኩራት አድርገው የሚቆጥሩ ሰዎችን ደግሞ የሚያከብሩ እወድሃለሁ እወድሻለሁ የሚሉ ሰዎች ናቸው። እና በዚህ ሰዓት እኛ ክርስቲያኖች ማተብ ያሰርን እህት ወንድሞች በአጠቃላይ ከእህቶቻችን ጎን መቆም አለብን። በአንቺም ማኪም ደግሞ አንድ እንድትረዱ የምንፈልገው ነገር ይሄ ሁሉ ሰው የተሰበሰበው እናንተ ታዋቂ ስለሆናችሁ አይደለም። ይሄ ሁሉ ሰው የተሰበሰበው እዚህ ውስጥ ያለው ኦርቶዶክስ በአጠቃላይ እናንተን ስለሚወድና ስለሚያከብር ነው። እንግዲህ የምትረዱ ከሆነ አሁን ለምሳሌ ቴዶም ያያም እዚህ ጋር የምታያቸው እና ቤኒ እና ቢላክ እና ሃኖስ እዚህ ውስጥ ደግሞ እኛ ማናቃቸው ሌሎችም ትልልቅ ሰዎች ላይቭ ላይ ቁጭ ብለው ይሄንን እያዩ ያሉት በአንቺን ማኪም እንድትረዱ የምፈልገው ነገር እናንተን ስለሚወዱና ስለሚያከብሩ ነው። የእናንተ ደስታ ስለሚያጓጓቸው ነው። ስለዚህ ዛሬ የምናደርገው በሁለታችሁ መካከል ያለውን ጸብ፣ በሁለታችሁ መካከል ያለው ልዩነት እንዲጠብና ይቅር እንድትባባሉ ነው ማለት ነው። እና እናንተን ዛሬ ለምሳሌ ያስታረቄ እኔም የተጣሏቸው የተጋጫቸው ሰዎች ካሉ ይቅርታ ሳልል ማልፍ ከሆነ ይሄ ከባድ ነው። እና እውነት እኔ አሁን ዛሬ እንደው ጨጓራዬን እንደው ይልጦኝ የነበሩ ሰዎችን እኔም ይቅርታ እላለሁ አጋጣሚውን ጠብቄ። እና ሁለቱም እህቶቻችን ሰላም ይበሉንና ከዛ በኋላ ቴዳዬም ያያም ሌሎችም ወንድሞች አሉ ምክራችሁን ወንድማዊ ሀሳባችሁን ሰጥታችሁ እናስታረቃችኋለን። በመጀመሪያ ለማነድረንስ ማኪ ማይክሽን ከፍተሽ ስለነበረ ማኪ ያለሽ አሁን? አሁን ይረብሻል ድምፁ። ሌላ ቦታ እስክቀይር ነው። አይረብሽም። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት አደራችሁ? ሰላም አረፈዳችሁ? እግዚአብሔር ይመስገን። ማኪ እንኳን ደህና መጣሽ። እግዚአብሔር ያክብርልን። አክብረሽ ስለመጣሽ በጣም ደስ ብሎናል። አሜን። አንተም አክብረህ እዚህ ጋር ስለጠራህን እግዚአብሔር ያክብረህ። በጣም ነው የምናመሰግነው። አሜን። እሺ ባንቺ ሰላም እንዴት ናችሁ? በአንቺ እህታችን እንኳን ደህና መጣሽ። እንኳን ደህና ቆያችን። ያው ከምኝት ያልተነሳው እናንተ እኛን እንቅልፍ እየነሳችሁ እናንተ ጥሩ እንቅልፍ ተኙ፣ ችግር የለውም። አይ ትናንት ስራ ስለነበር ዛሬ ትንሽ ተኝቼ። ምንም ችግር የለውም። አክብረሽን ስለመጣሽ በጣም ደስ ብሎናል። አመሰግናለሁ። ያረፈድኩ ይመስለኛል እና ያው እንግዲህ ይቅር በሉኝ። ምንም ችግር የለውም። እንኳን ደህና መጣችሁ።
በሶሻል ሚዲያ ላይ በሁለታችሁ ዙሪያ የተለያዩ ሰዎች በስልክ ካዩት አንጻር የተለያዩ ሀሳቦቻቸውን እያነሱ እናንተ የሰራችሁትንም ያልሰራችሁትንም እያነሱ ስማችሁን ያለ ቦታ ሲያውሉ ነበረ። ያ ጉዳይ ቦታ ልንሰጠው የሚገባ ነገር አይደለም። ምክንያቱም እዚህ ጋር እኔንም ጨምሮ ከላይ ያሉትንም ወንድሞች ጨምሮ በየዕለቱ የተለያየ ነገር እንባላለን። ሁሉም ሰው ሊወደን አይችልም። ሰው እንደወደደ ያክል ደግሞ ሊጠላ ይችላል፣ ሊያማ ይችላል። ያ ችግር የለውም። ግን ሁለታችሁ ደግሞ እህትማማቾች ናችሁ። እኔ ቴዳዬ ያያ በጣም የሚገርማችሁ ነገር ባንቺንም ማኪንም የማቃቸው አንድ ላይ ልደተ ቃል የሚባል መንፈስ ከየት እንዳወቃቸው እኔ ቲክቶክ ላይ ነው ማቃቸው። የማኪንም ቪዲዮ ያለው የባንቺንም ቪዲዮ ያለው ባንቺ እንደውም ከኛ ጋርም ጌም ተጫውታ ታውቃለች። ልደተ ቃል የሚባል መንፈስ እኔ ቅዱስ ሚካኤል ቄስ እኮ እንደዚህ ንሳይ ልጅ የለውም። በቃ ከየት እንዳገኛቸው ይዟቸውን የሰፈር ድንገት ተገናኝተው ምሳ ሲበሉ ነው እኔ ድንገት የደረስኩትና ሁለቱም ስለ እውነት ሳገኛቸው እንግዲህ በአዘቦት ቀን ነው የምላችሁ፣ ለከንቱ ውዳሴ አይደለም የምናገረው። በአዘቦት ቀን ከልደት ጋር ተቀጣጥረው ሁለቱንም ሳገኛቸው እኔ ነጠላ ለብሰው በቃ በነጠላ ተውበው ነው ያገኟቸው። ስለ እውነት ነው የምላችሁ። ያገኟቸው ሁለቱንም በተመሳሳይ ሰዓት በተመሳሳይ ቀን ነው እና ሚዲያ ላይ ደግሞ ልክ ስትጣሉ በዛው ልክ እኔም ልቤ ተሰብሯል። ምክንያቱም የዛን ሰዓት ያየነው በእናንተ መካከል ያለው እህትማማችነት፣ በተለይ ደግሞ በአንቺ ከውጭ ስትመጪ እህታችን ማኪ ያለሽበት ቦታ ድረስ መታ ስትቀበልሽ የነበረው መተቃቀፍ፣ ያ ሁሉን ሚሞሪ በእኛ አይምሮ ላይ ተቀምጧል እና በመሀል ደግሞ ስትጣሉ እናንተ ብቻ ሳይሆን እኛንም ይከፋናል። በትንሽ ጊዜ የምናውቃችሁን ሰዎች ማለት ነው እና የተፈጠረው ተፈጥሯል። እስከ ዛሬ ያለቀሳችሁት ሁሉ አልፏል። በመካከል ይሄ ያለፉ ነገሮች ሁሉ አልፈዋል። በቃ ከአፋችሁ የወጡ ቃላቶች በአጠቃላይ ወጥተዋል። ማኪም በአንቺም አንድ እንድትረዱ የምፈልገው ነገር ሰው በተናደደ ሰዓት ሚዛናዊ አይሆንም። ማንኛችሁም ሁለታችሁም እርስ በርስ ቂም እንድትያያዙ አንፈልግም። ሰው በተበሳጨ ሰዓት ሚዛናዊ አይሆንም። አንድ እሱን እንዳትረሱ። ሲቀጥል ደግሞ ሰው በተናደደ ሰዓት የተናገረው ንግግር ደግሞ እኛም ደግሞ እንደ ቁም ነገር መውሰድ የለብንም። እነዚህ ሁለት ነገሮች መሰረታዊ ነገሮች ናቸው። ሰው ሊያውቅ ሊረዳ ይገባል። እኔ ይኸው እግዚአብሔርን ነው የምላችሁ ቴዳ ልደት ላይቭ ላይ ልክ ይነግሮኝ ያውቃል። አንዴ ቲክቶክ እኔ አልጎሪዝሙ ቀስ እያለኝ ነው የገባኝ እና ላይቭ ላይ የሆነ ሆት የሆነ ኢሹ ተነስቶ ብቻ በጣም የሚያበሳጭ ነገር ተፈጥሮ ልደት አስገባኝ ይለኛል። ኢንቫይት ባረገው አልገባል። ከዛ ልደት ተበሳጭቶ ተናዶ በጣም ተበሳጭቶ ሰማል። እኔም ላይቭ መክፈት እችላለሁ እሺ ብሎኝ ጥሎኝ ሄዶ ላይቭ ከፈተ። መድኃኔዓለም ብዬ ላይቬን ዘግቼ ሄጄ አንቺ ድንቡሽቡሽ ምንድነው እሱ እንደዚህ ግንፍል ለምትይው እንደዚህ ያላስቸግር ብሎኝ ነው እንደዚህ እምቢ ብሎኝ ነው ብዬ ነገር አቀዝቅዤ ላይቭ ላይ ፍቅር ሰጠሁትና በአካል ልኩን ነገርኩት። አልተቀየምኩትም። ለምንድን ሰው በተናደደ ሰዓት ሆቶ ነው የሚናገረው ነገር ከልቡ የሚናገረው አይደለም። ለምሳሌ እናቶቻችን እንደው በወጣህበት ያስቀርህ ብለው ያውቃሉ። አሁን የኔ እናት ብላ ታውቃለች፣ አታስታውስም እሷ እንደው አንተንስ እንደው በወጣበት ያስቀር፣ ግን ከልቡ አይደለም ከአንጀቱ አይደለም። ተበሳሽታ ተናዳ ተቆጥታ ነው እንደዛ ልትል የምትችለው። እና እናንተም በተበሳጫችሁ ሰዓት በተናደዳችሁ ሰዓት ሚዛናዊ አትሆኑም። ይሄ ሚዛናዊነታችሁ ይጠፋል። አሁን ለምሳሌ እዚህ ጋር የምታዩት ፈለገ አትናቴዎስ ሚዛናዊ ሆኖ ነው ተረጋግቶ ነው እያያችሁት ያላችሁት። ነገ ሚዛናዊነቱን ሲያጣ፣ ሲበሳጭ፣ ሲናደድ፣ ሲከፋ ደግሞ ይሄ ሚዛናዊነት ከእሱ ጋር አብሮ አይኖርም። እና እኛ ሰዎች ነን። ከሰው ስተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። እና ማኪም በአንቺም እነዛ ያለፉት ጊዜያቶች ላይ ተናዳችሁ ተበሳጭታችሁ አዝናችሁ ከአፋችሁ በወጣው ነገር እንዳትገማመቱ። ምክንያቱም ቅድም እንዳልነው ሰው በተናደደ ሰዓት፣ በተከፋ ሰዓት፣ ባዘነ ሰዓት ሆት የሆነ ነገር ይናገራል። ሁለታችሁ ጓደኛ ነበራችሁ። ጓደኛ ማለት ትክክለኛ ትርጉሙ ሲላላ ነው ያለው። ሲላላ ጓደኛ ማለት ነው። የጓዳን የሚያውቅ የጓዳን የሚረዳ ማለት ነው። ስለዚህ ባንቺም የማኪ ጓደኛ ነች፣ ማኪም የባንቺ ጓደኛ ነች።
ሲናደዱ ሲበሳጩ ሆት ሆኖ የተናገሩትን ንግግር መገማመት የለባችሁ። ሰው በተበሳጨ ሰዓት የተናገረው ንግግር እንደ ቁም ነገር መውሰድ ስለሌለብን ማለት ነው። እንደዚህ ነው ልዩነትን አጥበን መጓዝ ያለብን። መጋቢ ሐዲስ እሸቱ የቤተክርስቲያናችን የአዲስ ኪዳን ተረጓሚ መምህር አንድ ሰዓት የተናገሩት ንግግር በጣም ይገርማል። ምን ብለው ነው የተናገሩት? እስቲ ጎረቤት ሀገር ሶማሊያን ተመልከቱ። 100% የእስልምና እምነት ተከታዮች ናቸው። 100% የሶማሊኛ ቋንቋ ተናጋሪዎች ናቸው። 100% ባህላቸው ተመሳሳይ ነው፣ ከመፍረስ አልዳኑ። የመንን ተመልከቱ። 100% አረበኛ ተናጋሪዎች ናቸው። 100% እምነታቸው ተመሳሳይ ነው። 100% ባህላቸው ተመሳሳይ ነው፣ ከመፍረስ አልዳኑ። ሶሪያን ተመልከቷት። 100% ቋንቋቸው ተመሳሳይ፣ እምነታቸው ተመሳሳይ፣ ባህላቸው ተመሳሳይ ነው። እኛ ግን በቋንቋ ብዙ ነን ኢትዮጵያን፣ በባህል ብዙ ነን፣ በእምነት ብዙ ነን። እንዲህ ሆኖ ግን ሳንፈርስ መኖር የቻልነው ግን ተቻችሎ መኖርን ስለምናውቅበት ነው። በቃ አንዳንድ መተላለፍ ያለብንን ነገር ተላልፈን ነው የምንኖረው። ሰው እንዲህ መሆኑን ይኖራል። ስለዚህ ማኪና ባንቺ በቃ ያንን ከአይምሯችሁ ሰርዙት። አሁን ቴዳም ያያም ሌሎችም እዚህ ጋር ያሉ ወንድሞች እናንተን ሜንሽን እያደረጉ ሲመክሩ እናንተ እስከዘረስ አይምሯችሁ ላይ ያለውን ነገር በአጠቃላይ ፎርማት አድርጉት፣ ዲሌት አድርጉት። በቃ ይሄ በተናደዳችሁ ሰዓት የተናገራችሁት ነገር ነው። በተከፋችሁ ሰዓት የተናገራችሁት ነገር ነው። ከዛ ባለፈ ግን እርግጠኛው የምናገረው ነገር ባንቺም ማኪም በደንብ እያደመጣችሁ እንደሆነ ተስፋ አደርጋለሁ። ከተጣላችሁበት ነገር ይልቅ ከተጋጫችሁበት ነገር ይልቅ እናንተ ሁለታችሁ አብራችሁ ያሳለፋችሁት ነገር ይበልጣል። በእህትነት የተሳሰባችሁበት ጊዜ ይበልጣል። ጎዶሏችሁን የሞላችሁበት ጊዜ ይበልጣል። ኦኬ። ከተጣላችሁበት ከተጋጫችሁበት ቂም ከተያዛችሁበት ጉዳይ ይልቅ እናንተ ሁለታችሁም አብራችሁ ያሳለፋችሁት የእህትነት ጊዜ እጅግ በጣም ይበልጣል። ብትመዝኑት ሚዛን ላይ ቢቀመጥ የሚበልጠው በላጩ ሚዛኑን የሚደፋው የእናንተም አብራችሁ ያሳለፋችሁት መልካም ጊዜ ነው። እህትማማችነታችሁ ነው። የእናንተ እህትማማችነት ለሌላው ግድ አይሰጠውም። እናንተ ራሳችሁ ግድ ኖሯችሁ ካልመለሳችሁት ማለት ነው። ስለዚህ ያንን እንዳትረሱ። ይሄ ያለፈው ነገር አለፈ፣ በቃ የእስካሁኑ ጊዜ አልፏል። አንድ ነገር ብቻ ላንሳ እንዳላረዝም፣ ከዛ ለወንድሞች እድል ልስጥ። አንድ ካህን አንዲት ንስሐ ልጅ ነበረቻቸው እና ያቺ ንስሐ ልጅ አምላካችን ከዚህ ከኦሪጂናል ሲን ጋር ተያይዞ ሰዎች ሁሉ የወደቁበትን መንገድ ምናምን የሚያስረዳበት መንገድ ትንሽ ለወጥ ያለ ነገር አለው። አሚን ወደኛ አባት ጋር ተመለሰች እና እያለገጡ እየሳቁ ያው እግዚአብሔር አይገለጥላትም ብለው እሺ እግዚአብሔር ተገለጠልሽ አሏት። አዎ ተገለጠልኝ አለቻቸው። መልካም እና ምን አለሽ ነው መልሶቹ ምን ሆኑ ብለው ይጠይቋታል። እና ይቺ ሴት እሳቸው እስከሚደነግጡ ድረስ መልስ መመለሷን ትጀምራለች። አንደኛ ጥያቄ እርሶ ጋር የምትመጣው ንስሐ ልጆ ክርስትና ስሙ እገሊት የምትባል የተጨነቀችበት ጉዳይ ደግሞ ይሄ ነው፣ መፍትሄውም ደግሞ ይሄ ነው ብለሽ ለአባትሽ ንገሪያቸው ብሎ እግዚአብሔር መልሱን ነግሮኛል ብላ ነገረቻቸው። የዚህን ጊዜ እኛ አባት በጣም ደነገጡ። ለምን መሰላችሁ? ቀጣይ የጠየቁት ጥያቄ ማንም የማያውቀውን ነውራቸውንና በደላቸውን ነው። ማን ነውሩ ቢታወቅበት ደስ ይለዋል? ኃጢአቱ፣ በደሉ፣ ስራው ቢታወቅበት ማን ደስተኛ ይሆናል? እና እሳቸው በጣም ደነገጡ እና በጣም እያዘኑ የኔ ልጅ እንደው ለመሆኑ ሁለተኛውን ጥያቄ ጠየቅሽው እንዲ አሏት። ሁለተኛውን ጥያቄ ጠየቅሽው እንዲ ብለው ሲጠይቋት አዎ አባቴ እርሶ እንዲያምኑ ብዬ ሁለተኛውንም ጥያቄ ጠየቅኩኝ እና መለሰልኝ። ምን ብሎ መለሰልሽ አሉ። በጣም እያዘኑ እየተከዙ እንደው እግዚአብሔር ሁለተኛውን ጥያቄ ምን ብሎ መለሰልሽ አሏት። የዚህን ጊዜ ደጋግሜ እርሱ የጠየቁኝን ጥያቄ እንደው ለአምላኬ ለእግዚአብሔር ጠየቁት፣ ግን እግዚአብሔር እረስቼዋለሁ አለኝ ብላ መለሰችላቸው። ለምን? እሳቸው ንስሐ ስለገቡበት። ትላንት የሰራችሁትን ኃጢአት፣ ትላንት የሰራችሁትን በደል፣ ትላንት የሰራችሁትን እርኩሰት እግዚአብሔር ንስሐ እስከገባችሁ ድረስ ከነፍስ ድፋምነት ስሜት ለመንጻት ራሳችሁን ለካህን አሳይታችሁ ጌታ የአምላክ እግዚአብሔር ይቅር በለኝ እስካላችሁት ድረስ መልሶ የማያስታውስ ጌታ ነው እግዚአብሔር።
ያንን ስራ እግዚአብሔር መልሶ ያስታውሰው። ሰው ነው በትላንት ማንነታችሁ ሊዘልፋችሁ የሚሞክረው። ሰው ነው በትላንት ማንነታችሁ እናንተን ጀጅ ለማድረግ የሚሞክረው። ያለፈው ነገር አልፏል። እናንተ ክርስቲያኖች ናቸው። ክርስቲያን የተባላችሁት በአንቺ ማኪም በምታምኑት አምላክ በክርስቶስ ነው። ስለዚህ እንደ ክርስቶስ ሰው ይቅር ካለ የሰራውን ስራ ልትረሱ ይገባል። ክርስትና ማለት ይሄ ነው እንጂ ለይምሰል አሁን ለሶሻል ሚዲያ ጋጋታ እዚህ ሶሻል ሚዲያ ላይ ይቅር ተባብላችሁ ከዛ በኋላ እርስ በእርስ የምትተማሙ ከሆነ ከዛ በኋላ ሄዳችሁ አይ እንዲኮ ነበር እንዲያደርገኝ ይህን ረሰውላትም ይህን ረስችላታል የምትባባሉ ከሆነ በዚህ ነገር ላይ እግዚአብሔር አይከብርም ማለት ነው። እናንተ ሁለታችሁም እርግጠኛ ነኝ የህይወት ብዙ ጥያቄ ያለባችሁ፣ እግዚአብሔርን የምትለምኑት፣ እግዚአብሔርን የምትጠይቁት፣ የልባችሁ ቋጠሮ የሚፈታው እግዚአብሔርን የለመናችሁት ነገር በአጠቃላይ የሚሟለው እናንተ ይቅር መባባል ስትችሉ። እኛ ይቅር የምንባባለው ከክርስቶስ ዘንድ ይቅር መባልን ስለምንፈልግ ነው። ስለዚህ በአንቺም ማኪም ከእናንተ ምንም የሚቀነስ ነገር የለም ይቅር ስትባባሉ። እርግጥ ነው ብዙ ነገር ውስጣችሁ ቀርቶ ሊያስለቅሳችሁ ይችላል፣ ብዙ ነገር ሊያስከፋችሁ ይችላል። ግን ዛሬ ይቅር ተባባሉና እናንተ ተደዋውላችሁ በስልክ በአንቺም ያለችው ሌላ ሀገር ነው፣ ማኪም ያለችው እዚህ ሀገር ነው። ተደዋውላችሁ በስልክ ከመጀመሪያዋ አንስታችሁ እስከ መጨረሻዋ ድረስ ታዲያ በፍቅር በመደማመጥ ለምን ሰው በጮኸ ቁጥር አንዱ ሆት በሆነ ቁጥር ሌላኛው ሆት የሚሆን ከሆነ መደማመጥ አይኖርም። ስለዚህ በተረጋጋ መንፈስ አይደለም አንቺ እኮ እዚህ ጋር የተፈጠረው ነገር እንዲመስሎሽ እንጂ እኔም እኮ በዚህ ጉዳይ ላይ የማውቀው ነገር የለም። የዛን ሰዓት እኮ አንቺ እንዲህ ሲፈጠር እኔ የተሾኝ ሳለ እኔን መውቀስ ስትቺ ሌላ ቦታ ስትሄጂ እኮ ነው የተከፈቱት እየተባባላችሁ እርስ በርስ በፍቅር ተወቃቀሱ። ከዛ ሰይጣንን አሳፍሩ። እናንተ ስትታረቁ የሚከብረው ክርስቶስ ነው። በእናንተ ፍቅር መሃል የሚኖረው ክርስቶስ ነው። እናንተ ስትጣሉ፣ እናንተ ስትጋጩ የሚደሰተው ደግሞ ሰይጣን ነው። ስለዚህ ሰይጣንን አሳፍሩት። እሺ አሁን ከዚህ በላይ ምንም የሚያስፈልግ ነገር አለ ብዬ አላስብም። ፈለገ ቆንጆ አድርጎ ነው የተናገረው። እኔ አንድ የመጽሐፍ ቅዱስ ቃል ብቻ አነባለሁኝ። የዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ ያለውን ቃል ማኪና በአንቺ በእዝነ ልቦናችሁ እንድታዳምጡኝ በእግዚአብሔር ፍቅር ጠይቃችኋለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 21
አቅርብ ይላል። ስለዚህ ምስጋናችሁ መባ ነው፣ አገልግሎታችሁ መባ ነው እና ይሄንን መባ ያለመታረቅ በአልትራ 25 በአይፎን 17 ተቀርጸን በሚገርም ጥራት ድምፅ አስተካክለን ብንቀርጽ እንባችንን እያፈሰስን መዝሙር ብንዘምር ዋጋ የለውም ማለት ነው። ምክንያቱም መጀመሪያ የሚያስፈልገው መባ ነው። መባ ደግሞ በይቅርታ ልብ የሚደረግ ነገር ነው። በነገራችን ላይ እኔና ቴዲ ዘሩፋኤል ረጅም ዓመት ጓደኛሞች ነው። ረጅም ዓመት ገና ቲክቶክ ሳይፈጠር ሳንጋጭ ይመስላችኋል? አሁን አንድ ቤት ነን። እሱ እዛ ቤት ነው፣ እኔ እዚህ ቤት ነን። ሳንጋጭ ቀርተን ይመስላችኋል? አይደለም። ጥርስና ምላስ ይጋጫል፣ እግርና እግር ይጋጫል። ጉዳዮቻችን ግን አደባባይ ሳይመጡ ተነካክሰንም ቢሆን አይናችን አፍጥጠን ተቋተንም ቢሆን ነገሮቻችን ደብቀን ነው። የማይጋጭ የለም። ስለዚህ አብራችሁ የበላችሁበትን ጊዜ አስቡት። አብራችሁ የጠጣችሁበትን ጊዜ አስቡት። እሱ እንድታስቡት እፈልጋለሁ። ሌላው በአንቺ እንድታስብ የሚፈልገው ነገር ማኪ በዚህ ግጭት ውስጥ ዋጋ ከፍላለች። ማኪም እንድታስብ የሚፈልገው ነገር በአንቺ ዋጋ ከፍላለች። በዚህ ግጭት ውስጥ የአንዳችሁ ከአንዳችሁ ዋጋ መክፈል ሚዛን ላይ ተደፍቶ የኔ ይበልጣል የሚል መንፈስ እግዚአብሔር ስለ ቅዱሳኑ ብሎ ከልባችሁ ላይ ያንሳላችሁ። የኔ ይበልጣል የሚባል ነገር የለም። ሁለታችሁም ተጎድታችኋል በዚህ ጉዳይ ላይ። ስለዚህ እኛ እንፈልጋችኋለን። ማኪ 1 ሚሊዮን እንድትገባ እንፈልጋለን። አሁን እዚህ 1000 ተከታይ ያለው ሁላችሁም እየገባችሁ ፎሎ እያደረጋችኋት 1 ሚሊዮን የገባች ሴት ኦርቶዶክሳዊ እህታችን እንድትሆን እንፈልጋለን። በአንቺም ስራዋ እንዲቀላጠፍላት እንድታገለግል ይበልጥ እንፈልጋለን። ከ500 ከ600 ሺህ ከፍ እንድትል ወደ 800 ወደ 1 ሚሊዮን እንድትገባ እንፈልጋለን። ዝም ብሎ ነው እንዲህ ሰው የተከተላችሁ 800 ሰው። ስለዚህ ልባችሁን በይቅርታ ልባችሁን ስለ ፍቅር ብላችሁ አቢኒ ሊያወሩ ይችላሉ። እኔ ግን እመኘው የነበረ ነገር ስለሆነ የገባሁት። ስለዚህ ያለበለዛ ምስጋናውም ከንቱ ነው፣ አገልግሎቱም ከንቱ ነው። ያ ሊሆን የሚችለው ሁለታችሁ ላይ ያለውን ቅሬታ ስታወጡት ነው። አብራችሁ ያሳለፋችሁበትን ጊዜ አስቡት፣ መልካሙን ጊዜ አስቡት። ሴጣን ይፈር። በየኮሜንቱም የሚመጡ ሰዎች እናንተን ነገር ለማጋጋል የሚመጡትም ሰዎች ልቦና እንዲሰጣቸው እናንተ አንድ ላይ ሆናችሁ መታየት መቻል አለባችሁ። የእናንተ አንድ ላይ መሆን አለመወቃቀስ አገልግሎቱን ይጠቅመዋል። አገልግሎቱን ደግሞ የሚጠቅመው በምንድን ነው? ሰዎች ወደ ክርስቶስና ወደ ክርስትና ትልቁ ማዕከል ይመጣሉ ማለት ነው። እና ፈለገ የተናገረው ነገር ከበቂ በላይ ነው። ልትታረቁ ይገባል። ሰላም ልትፈጥሩ ይገባል። እንደምታውቁት በቤተ ክርስቲያናችን ድሮ ልጆች እንኳን እያለን አንድ የሚነገረን ምሳሌ ነበር አይደል? አንድ ሴትዮ ለሴጣን ስለተስላ እንዲህ ካደረክልኝ ሴጣን ፈልጌ ጋቢ አለብሰዋለሁ ብላ ልጅ እያለን ማለት ነው። ድሮ ሰንበት ትምህርት ቤት የተማረን አንታረቅም ስንል የሰንበት ትምህርት ቤት ትልልቅ ወንድሞቻችን የሚነግሩ ምሳሌ ነው። በቃ እግዚአብሔር የማያደርግላት መስሏት አንድ እናታችን በቃ የማይፈጽምላት መስሏት ይሄን ከፈጸምክልኝ ብላ ለሴጣን ጋቢ አለብሰዋለሁ አለች እና ተከናወነላት፣ ተፈጸመላት፣ ደረሰላት። ከዛ በኋላ ጋቢውን አሰርታ ሴጣንን መፈለግ ጀመረች። ከየት ታገኘው? ሴጣን እንደምታውቁት ደምና ስጋ የለውም፣ አካል የለውም። ብትፈልገው አጣችሁ። ኡራኤል የለም፣ ልደታ የለም፣ እስጢፋኖስ የለም፣ ጊዮርጊስ የለም። ሴጣን የት ፈልጋት አልብሰው እና በጣም ተጨነቀች እና ሄዳ ለአንድ አባት ነገረቻቸው። አባቴ እንደዚህ ተስዬ ነበረ፣ ስለቴ መፈጸም አለብኝ፣ ስለቴ እንደዚህ ነው እና ይሄንን ጋቢ ሴጣንን ፈልጌ ማልበስ አለብኝ፣ የት ላገኘው አሏት። እስቲ ዝም ብለሽ የሰንበት ቀን ቤተክርስቲያን ገረገራ አካባቢ ቁጭ ብለሽ ፈልጊው አታጭውም አሏት። ቤተክርስቲያን ውስጥ እና ቁጭ ብላ መጠበቅ ጀመረ ሴጣኑ ማለት ነው። ከዛ ሁለት ሰው በጣም በዛ ያሉ ሰዎች ሰውና ሰው እያስታረቁ እዛ ገረገራ ውስጥ ቁጭ ብለው ነበር። ከዛ አንዱ ሰውዬ አልታረቅም አለ። አልታረቅም እሱ ለኔ ደመኛዬ ነው፣ በፍጹም አልታረቅም እያለ ይጨቀጭቃል። አባቶች ካህናት ይለምኑታል፣ ሽማግሌዎች ይለምኑታል፣ በፍጹም አልታረቅም እያለ ያስቸግራል። ከዛ ነገሩ በዚህ ሰውዬ አመፀኝነት ምክንያት
ላለመታረቅ ይወስናል። ከዛ ሄዳ አባት አቤት እንደዚህ እንደዚህ ቢለው ነበር። በይ እንግዲህ ሂጂና ለዛ ሰውዬ ጋቢውን አልብሽው። የማይታረቅ የይቅርታ ልብ የሌለው እሱ ብቻ ነው። ማን ነው? ሰይጣን ብቻ ነው። እሱ ብቻ ነው ይቅርታን የማይተው በቂም በበቀል የሚኖር እሱ ብቻ ነው። እኛ ደግሞ የክርስቶስ ልብ ነው ያለን፣ የይቅርታ ሰዎች ነን። ስለዚህ ይቅር ልንባባል፣ ነገሮቻችንን ልንተው ይገባል እና ይሄንን ብናደርግ አገልግሎታችን ያማረ ጸባዖት የደረሰ ይሆናል። ስለዚህ በእናንተ መታረቅ ውስጥ አሁን ልክ በአንቺን ሰው ሲያያት ይህች ልጅ አይልም ሰው ታረቁ እኮ ይላል። ታረቁ እኮ ተስማሙ እኮ ይላል። ዓለማውያን ጌመሮች እንኳን ተጣልተው ሲታረቁ እኛ እየገባናል እንዲህ ጊፍት የምንሰጠው ኦርቶዶክሳውያን ደስ ብሎን ማለት ነው። ስለዚህ ይሄ ነው መደረግ መቻል ያለበት። ስለዚህ አሁን ከዚህ በኋላ ማኪን ስትዘምር ሳያዋት ከባንቺ ጋር ታረቀች እኮ ይቅር ተባባሉ እኮ የሚለውን ነገር ሰዎች ልቦና ላይ ማድረግ አለብን። እግዚአብሔር በምሕረቱ ሁላችንም ይቅር ብሎን ይቅር የምንልበትን ልቦና ያድለን። ማክዬ የልጅነትሽን ጊዜ እግዚአብሔር ይባርክልሽ። የይቅርታ ልብ ስለሰጠሽ መድኃኔዓለም ክብር ምስጋና ይግባው። ገና ልጅ ነሽ፣ ብዙ አገልግሎቶችን ታገለግያለሽ። ቁጣም ተቀብለሽ ይቅር እንድትይ። በነገራችን ላይ ይቅርታ ማለት የቀደመውን ፍቅር መስጠት ማለት ነው። አይ ከዚህ በኋላ የት አገኘዋለሁ፣ ከዚህ በኋላ የት እንገናኛለን፣ አይደርስብኝ አልደርስበትም፣ አላገኘው አያገኘኝ ተባብሎ ይቅርታ የለም። ይቅርታ ማለት እንደ ቀድሞ መዋደድ ማለት ነው፣ እንደ ቀድሞ ጓደኛ መሆን ማለት ነው። ስለዚህ ማኪ በአንቺ ቁጭ ብላ ስራ ስትሰራ ገብተሽ ገስት ላይ እህቴን አግዟት ልትያት ይገባል። ስለዚህ በዚህ አጋጣሚ በአንቺ ቆንጆ ነጠላና ቀሚስ በእኔ ወጪ ለማኪ እንድትልክላት አደራ እላለሁ። ይህንን ለጥምቀት በእኔ ወጪ ካናዳ ላለሁት እንደ ብር አለ እኮ አሁን እና በአንቺ በእኔ ወጪ ቆንጆ ለጥምቀት የሚሆን ልብስ ለማኪ እንድትሰጫት ጊፍት እንድትሰጫት እንድታደርግ ይፈልጋለሁ። ልትሆኑ ነው። ስለዚህ እንደውም ከተቻለ ከዚህ በፊት ባንቺ አይደለች የመጣችሁ ማናት? ባንቺ አይደለ ማኪ የመጣችሁ። አሁን ደግሞ ትኬት ቆርጠንላት ማኪ ዱባይ መሄድ መቻል አለበት። ልትቀበላት ይገባል። እህቴ ብላ ተቀብላት እዛ ቆንጆ ጊዜ እንድታሳልፍ እንፈልጋለን። እንኳን አንቺ አቢኔ ሄዷል ዱባይ፣ ምንም የማይረባ ሰው ማለት ነው። ወሰነ 4 ወራት ያክል አንተ መሃል ገብተህ የበጠበጥከውን ይህንን ፍቅር ዛሬ ይሄ ንጹህ እንድትሆን ነው የምፈልገው። በቃ ይሄ የተባለው ነገር በሙሉ በቃ ይሄ ሙልጭ ትጥብ ብሎ ከልባችሁ እንዲወጣ ነው የምፈልገው። ሌላው የረሳሁት ፈልዬ ምናልባት የባንቺ ጓደኞች ለባንቺ አገዛቸው
እዚህ እንዳትሉ እውነት ማኪን የምትወዷት ከሆነ እውነት ባንቺን የምትወዷት ከሆነና ኦርቶዶክሳዊ ከሆናችሁ ለእናንተ እንደዚህ ቀን ከዚህ ቀን የተሻለ የደስታ ቀን የላችሁ። ስለዚህ አደራ እናንተ እንዳትሉ በመታረቃቸው እናንተም አብራችሁ እንድታረቁ ፈልጋለሁ። እኔ ቴዲ ብዙ ጊዜ ከሆኑ ሰዎች ጋር ይጣላና እሱ መልሶ ትዕግስተኛ ስለሆነ እኔ አኩራፊ ነኝ ሄዶ መልሶ ይገጥማል። እንዲህ ይሱ ይጤና የለውም እንዲ ይላሉ። እግዚአብሔር በሚያውቀው ፈለኝ እግዚአብሔር በሚያውቀው በቃ እሱ ይቅርታ ልብ ነው ያለው። በቃ እሱ ሄዶ ይቅርታ ብሎ የሆነ ቤተክርስቲያን ሰላም ተባብሎ እኔ ጋ ይደውልኛል ስለው ምሳ እንደብላ እሺ ሲሄድ እነዛ የተናገርኳቸው ሰዎች ጋር ቁጭ ብሎ እሱ ማለት ነው ሁሉን ነገር ረስቶት። ስለዚህ በዚህ ጉዳይ የተሰሩ ቪዲዮዎች ይነሱ፣ ይደለቱ፣ ይጥፉ፣ ድራሻቸው ይጥፋ። በዚህ ጉዳይ የተሰሩ እና ምናልባት የባንቺ ወዳጆች ናችሁ ከባንቺ ጋር ያገዛችሁ በወቅቱ ልክ ናችሁ፣ ልክ አይደላችሁ አንልም። ከማኪ ጋር የነበራችሁ ማኪን ያገዛችሁ በወቅቱ ልክ ናችሁ። አሁን ታርቀዋልና ደግሞ እናንተ የሁለቱም ጓደኞቹ ነው የሁለቱም ባለማህተቦች እህቶች ጓደኛ ሆኑ። ስለዚህ ያንን ነገር እርሱት። መታችሁ እኔ ላንቺ ስል ብዙ ነገር ብዬ እንዳትሉ አደራችሁ፣ አደራችሁ። እኔ ነው የምለው። እግዚአብሔር ፍቅራችሁን ያብዛላችሁ። ሰላም ደግሞ እግዚአብሔር በልጦባቸው ይቅር ሲባባሉ ትልልቆቹ ይቅር የማይባባሉበት ምንም አይነት ምክንያት የለም። ጓደኞቻቸውም ደግሞ ዙሪያቸው ያሉ ልክ እንደዛው። ከዛ በመቀጠል ደግሞ አንዳንድ ጊዜ ቀደም እንዳልኩት ሰው በተናደደ ሰዓት ሚዛናዊነቱ ይጠፋል። ሰው ሚዛናዊነቱ በጠፋ ሰዓት የተናገራቸውን ንግግሮች ደግሞ እየያዛችሁ ከነገ ጀምሮ ደግሞ የምትፖስቱ ሰዎች እባካችሁን እረፉ። እግዚአብሔር ልብ ይስጣችሁ። ማኪ በተናደደች በተበሳጨች ሰዓት የተናገረችውን ንግግር፣ በአንቺ በተናደደች በተበሳጨች ሰዓት የተናገረችውን ንግግር ከእንደገና የምትፖስቱ ሰዎች እባካችሁን፣ ለእናንተ እንደ ቀልድ ሊሆን ይችላል የምታደርጉት ነገር፣ ግን በጣም ብዙ ነገርን ነው የምታበላሹት። በጣም በብዙ ሰው ቤት ውስጥ ሐዘንን ነው እየጨመራችሁ ያላችሁት። በጣም በጣም እና በጣም ጥንቃቄ ያስፈልጋል። በአንቺም ማኪም ስሜታዊ በሆኑ ሰዓት፣ ባዘኑ ሰዓት፣ በተበሳጨ ሰዓት፣ የተናደዱ ሰዓት የተናገሩትን ንግግር ከእንደገና የምትፖስቱ ሰዎች ለእናንተ እንደ ቀልድ ሊመስላችሁ ይችላል። ሶሻል ሚዲያ ላይ ሰዎች ሳያውቁት እንደ ቀልድ እንደዚህ አይነት ነገር እያደረጉ የብዙ ሰዎች ቤት ውስጥ ሐዘን እየከተቱ ነው። የብዙ ሰዎች ቤት ውስጥ በጣም ብዙ ቤተሰቦች እያዘኑ ሊሆን ይችላል፣ እያነቡ ሊሆን ይችላል። ለእናንተም ጥሩ አይደለም። የትልልቅ ሰው እንባ ለእናንተም ጥሩ አይደለም። የትልልቅ እናቶች እንባ ለእናንተም ጥሩ አይደለም። የትልልቅ አባቶች እንባ ለእናንተም ጥሩ አይደለም። የባንቺ ቤተሰቦች ልጃቸው ስታዝን፣ ልጃቸው ስትሰበር ማየት አይፈልጉም። የማኪ ቤተሰቦች ልጃቸው ስታዝን፣ ልጃቸው ስትሰበር ማየት አይፈልጉም። እና እናንተ እንደ ቀልድ በምታደርጉት ነገር በሽበት የከበሩ ሰዎችም ጭምር እንዲያነቡ እያደረጋችሁ እንደሆነ አስተውሉ። አንዳንዴ ለቀልድ ለፌስ ብላችሁ ሶሻል ሚዲያ ላይ የምትፖስቷቸው ነገሮች መዘዝ ይዘው ስለሚመጡ እባካችሁ እንደዚህ ነገር ባለማድረግ ተባበሩ። ቢደረግ እንኳን ግን ባቺና ማኪ በልጣችሁ ተገኙ። እንዲህ አይነት ነገር እንኳን ቢደረግ እናንተን ለመስበር ከእንደገና ለማገርሸት ይሄ አመድ ለብሶ የነበረውን እሳት ከእንደገና ለማጋጋል የሚሞክሩ ሰዎች እንኳን ቢኖሩ አሳፍሯቸው። ለምሳሌ አሁን በጣም ብዙ ሶሻል ሚዲያ ላይ ያሉ ሰዎች ቅድም ያያንዳነሰው ዓለማዊ ኮንተንት እንኳን ኖሯቸው ዛሬም ድረስ እንዲህ አይነት ነገር የድሮ ፋይላቸውን ሰዎች እየመጡ እየፖሰቱባቸው ወዳጅነታቸው አይሸራረፍም። እናንተ ግን የበለጠውን ይዛችኋል። ክርስቶስን የቤተክርስቲያንን ስራ ጠብቃችሁ ነጥላ ለብሳችሁ ማተብ አስራችሁ ዝማሬ እየዘመራችሁ ነው የምናውቃችሁ። ስለዚህ እንዲህ አይነት ነገር እንኳን ቢፈጠር ለሰይጣን ፊት እንዳሰጡ እና ያያ በጣም ነው የምናመሰግነው። ያያ እንግዲህ ከቴዶ ጋር ኃላፊነት ወስደ የነጠላውን ጉዳይ በአንቺ ሀበሻ ልብስ ትሸጣለች፣ ነጠላ ተገዝቶ ለጥምቀት ለማኪ መላክ አለበት ያልከውን ስጦታ እሱም በኃላፊነት እንደገና ደግሞ ማኪም ደግሞ እግዚአብሔር ረድቷት በአንቺ ጋር ደግሞ ዱባይ ሄዳ ተገናኝተው አንድ ላይ ደግሞ አላደለ ጥሩ ጊዜ አሳልፈው ደግሞ እንዲመለሱ እሱንም ኃላፊነት አንተ ወስደህ ከመጨረሻው እንደምታሳካው ተስፋ አደርጋለሁ። እኔና ልደትም ተጣልተናል እና እንደው ካናዳ ብትወስዱን ማለት አላደለ ቤተክርስቲያን ተሳልመን እንድንመለስ ምናምን ጓደኛዬ ቀልዳቆ
እና ያንን ኃላፊነት ወስደህ እንድትሰራ አደራ ላለው አመሰግናለሁ። ያያ ቴዳዬ አንተ ቀጥል፣ በደንብ ከመጀመሪያው አንስተህ በደንብ አድርገህ ምክፈረልን። መልካም። አይ ብዙ ነገርን ቢያበዙት በአህያ አይጫንም ነው ፈለጋችን። ግን ለዚህ የሰጠኸውን ልበሰፊነት፣ የጊዜ አለመገደብ በጣም አደንቃለሁኝ። እህቶቻችን ግን ያው ነገር እንዳይበዛባችሁ እና በደንብ ከልባችሁ እንድትሰሙን ጥቂት ነገር ማለት ያስፈልጋል። እንግዲህ የሀበሻ ቀሚሱን ጉዳይ አስፈጽማለሁ። ይህንን ምክር እያደረጋችሁ ባለ ወቅት በጣም የሚረብሽ ቴክስት ሁለታችሁም ሊላክላችሁ እንደሚችል እገምታለሁ። በአንቺም ስታለቅሺ ስታወሪ ከሰማሁት ማኪም ደግሞ መተሽ ካማከርሺ ማለት ነው። እና አንዳንድ ሰዎች አሁን ቅድም ዲያቆን ሲያወራ እንደነበረው ባለ መንገድ ሆኖ አሁንም ድረስ ቴክስት እያደረጉላችሁ ሊሆን ይችላል። እንዲህ ተደርገሽ እንዳትታረቂ የሚል፣ እንዲህ ተደርገሽ ሀሳብ እንዳትቀበይ የሚል በጣም እየጨቀጨቋችሁ ያሉ ሰዎች ሊሆኑ ይችላሉ። ለእነዚህ ሰዎች እኛ የምንገኘው ይቅርታ ላይ ነው ልትሏቸው ያስፈልጋል። ያ ማለት ቅድም ወንድማችን ያያ እንዳብራራው ብቻ ሳይሆን ተጨማሪ አድርጋችሁም ጭምር በማሰብ እሱ ዋናው ነገር ነው። ሲቀጥል ግን እንግዲህ በምድር ላይ ትልቁ በዳይ የሰው ልጅ ነው። ትልቁ ተበዳይ ደግሞ እግዚአብሔር ነው፣ ቸሩ መድኃኔዓለም ነው። ካህናት አባቶቻችን ሲፈቱን ስናውቅ በስተት ሳናውቅ በድፍረት የሰራነውን ኃጢአት እግዚአብሔር ይቅር ይበለን ነው የሚሉ። ይኸውላችሁ የኃጢአታችን መብዛት ከንስሐ አባት ኑዛዜ ቁጥጥር ውጭ ሁሉ ነው። አንድ ንስሐ አባታችን ጋር ኃጢአታችንን ለመናዘዝ ቁጭ ብለን ምናልባት ብንናዘዝ በጣም ሰፊ ሰዓት ሆኖ 1 ሰዓት፣ 1 ተኩል፣ 2 ሰዓት ከዛ በላይ እንደው ይበልጣል ብዬ አልገምትም። አባቶቻችንም በቃ ይላሉ ጭምር ይረዱትና ነገሩን ውስጣቸው የከቱና እናንተ ልትሰሩ የምትችሏቸውን ኃጢአቶች ገምተው ከዛ በኋላ እዛ ላይ ምክር ሰጥተው ቀኖና ይሰጡበታል እንጂ ኃጢአታችንን በሙሉ ካህናት ፊት እያስታወስን ማውራት እስክንቸገር ድረስ የኃጢአት መስጠም ማንነታችንን ውጦታል። ስለዚህ ለዛ ነው ይህ ጸሎት የሚያስፈልገው። ስናውቅ በስተት እያወቅን የተናገርነውን የተረዳነውን፣ ሳናውቅ ግን ደግሞ የተሸሸገ ያለውን እግዚአብሔር ይፍታል። ስለዚህ በዚህ መንገድ እግዚአብሔር አምላካችን ለእኛ ይቅርታ ያደርጋል። አይገርማችሁ? የምድር ላይ ትልቁ ተበዳይ ቸሩ መድኃኔዓለም እኛን ይቅር ይለናል። ምንም አይነት ሕጸት ሳይኖርበት እኛ በምናጠፋው ጥፋት ውስጥ ምንም እድል ፈንታ ሳይኖረው ስለኛ መተላለፍ ብዛት እግዚአብሔር አምላክ የቸርነትና የይቅርታ እጆቹን ይዘረጋል። የሚደንቅን ሳይበደል ማለት እንግዲህ እንደሱ ያለ የማይበደል ይቅርታ ምንድን ነው? የማይበድል ይቅርታ ተጠያቂ የለም። ሳይበድል ምንም ሳያረገን በመፈጠራችን በሰራነው ኃጢአት እሱ ግን ከላይ ሆኖ ይቅርታ ያደርግልናል። ይህ ትልቅ አበርክቶት ነው። ይቅርታ እንግዲህ ትልቁ ነጸብራቃችን ይሄ አሁን ያልኳችሁ ነገር። ስለዚህ እራሱ ቃሉ እንደሚናገረው አንድ አባት ሲናገሩ ምንሰማው ዲያቆንዬ፣ ይቅርታ ማለት ይቅር የምትላለች ይቅር ይለፍ ይተው ወደኋላ። ይሄ ተነግሮም ተዘግዝቆም ሳይዘከዘክ። አሁን አንዳንድ ሰው ኧረ ይችንማ ሳልናገራት ይላል። በቃ ይችንማ ካለ እዛች ነገር ላይ ደምቷል። በቃ ሌላ ከይቅርታ ሀሳብ ውጭ ነው ማለት። ቅድም ያያየ ወተን ዛሬ ደግሞ ቆንጆ ይቅርታ ቀን ሆኖልናል ለኛ እዚህ ሀገረ ስብከታችን ላይ አንድ ትልቅ ቋጠሮ ለመፍታት ረጅም ሰዓት ካሰብነው ውጭ ተቀመጥንና አንድ ያሰብነው መላምት ምንድን ነው? ይሄ ችግርን ሳይዘካዘኩ ቁስሉን ሳያደሙ ሳይሸነቁሩ በቃ ለፈውሱ መትጋት፣ ያለንን በጎ ነገር ቆጥሮ ይቅርታ መጠየቅ ወይም ይቅርታ ማጠየቅ የሚለው ላይ ትኩረት አድርገን ነበርና ይሄ የሆነውን ነገር አትሸንቁሩት። እንዲሁኝ ብላችሁ አትድሙበት። በቃ ይሄንን ዘግተን አዲስ ፋይል ንክፈትና ይቅር ይባልና ይቼ መጨረሻዋ ልንገራችሁ ታ የምትላለች። ታ ማለት እንግዲህ ያው በአራዳኛ እርግጫ ነው። ታ አድርጎ ማጥፋት ማለት ነው። ይሄ በደልን፣ ጥፋትን፣ መጠላለፍን ታ አድርጎ ይቅር ማለት። ስለዚህ ይቅር ታ ልንል ይገባል ማለት። ታ ስንል
ያለ መነጋገር ያለ ምናምን ይሄ እንዲያድምተሽ ላይሆን ይችላል። በቃ ይሄ ስለ ክርስትናና ስለ አንድነታችን ስንል ስለቀደመው ቅድም ዲያቆን ቆንጆ ነገር አንሱ ብዙ ነገር አድርጋልኛለች። ከምንም በላይ ደግሞ ሰው በፈለጉ ሰዓት አለው ብላኛለች። ማንም ባልነበረ ሰዓት አለውልሽ ብላኛለች። ይህንን እና አሁን እንደዚህ ብለው ረጅም ነው የሚሆነው፣ ግን አለው ብላኛለች። ብቻ ሰው በሚፈልግ ሰዓት አብራኝ ነበረች። በጣም ደስ ይላል። በጣም ደስ ይላል። ሰው ማለት ሰው የሆነ ነው፣ ሰው የጠፋለት ይባላል። ስለዚህ ያው ከሷ በላይ ለአንቺ ሰው ሆኖ የሚቀርብ የለም ማለት ነው። ማኪ በጣም ነው የምናመሰግነው። ጊዜ ያክብርልን። በአንቺ ደግሞ ወደ አንቺ መተናል። አሁን በአንቺ ልክ በተመሳሳይ ከማኪ በጣም የምትወጂላት ባህሪ ምንድን ነው? እንደገና ደግሞ ማኪ ያደረገችልሽ በእህትነት በጓደኝነት ጊዜ አንቺ ወደፊት በትዳር ህይወትም ኖርሽ በልጅም ተባረሽ እንደው እርጅናም ቢመጣ አርጅተሽም እርጅና ሁሉ የማይሽረው ያረገችልሽ የማትረሹ መልካም ነገር ምንድን ነው? እሷ በእንባ ተሞልቷ የነገረችሽ ነበረ። አሁን ለእኛ ቀላል ይመስላል ስንሰማው፣ እነዛ ከባድ ጊዜዎች ግን ለማኪ በጣም ከባድ ስለነበሩ ያንን ከባድ ነገር አቀልለሽላታል። ያው በእሷ ጫማ ስለማንቆም ለእኛ ቀላል ሊመስለን ይችላል። እና አንቺስ ከማኪ በጣም የምትወጂው ነገር ምንድን ነው? የትኛውን ባህሪዋን ነው የምትወጂው? ማይክሽን ክፈችና መልሽልን። ያው ሰው ተናግራለች ማለት እኔ ነው ማለት ለኝና ያው አንዲት የተሳሳተች ሰይጣን ነገር ናት ያሳሳተችን እንጂ ይሄን ቪዲዮ እንኳን ራሱ ልሰራበት የቻልኩኝ አንዲት ልጅ በውስጥ መስመር መጣ፣ እባካችሁ ተታረቁ ምናምን ስትል እንዴ ከማን ጋር ተጣልቻለሁ ከማን ጋር ስቂም ይዣለሁ ነው ያልኩት። ምክንያቱም እኔ ከማንም ጋር ረስቼዋለሁ ሁሉንም ነገር እና ቪዲዮውን ሲልኩልኝ ጊዜ ገረመኝ። እንዴት እኔ እኮ ረስቼዋለሁ፣ ከሷ ላይ ምንም ቂም የምይዝበት ምንም ነገር የለም። አሁንም እንደ ድሮ እወዳታለሁ። አንዳንዴ ራሱ ማርያምን አታምንኝም፣ ኢንስታግራም ገብቼ ልጽፍላት ሁሉ እፈልጋለሁ። ቴሌግራም ገብቼ ፎቶዋን አይቼ እወጣለሁ፣ ገብቼ ቪዲዮዎቿን አይቼ እወጣለሁ። ኮፒሊንክ ሁሉ አድርጌላት የምወጣበት ቀን አለኝ። ማለት እኔ በእሷ ቂም የምይዝበት ምንም ነገር ስለሌለ ማለት ነው። እና ያው እኔም እንደ ታላቅም እንደ ታናሽም ሆኜ ካጠፋውም ይቅርታ እላታለሁ። ከዚህ ላይ መጣ እንጂ እኔ በውስጤ ምንም በእሷ ቂም ይዤ አይደለም። ቪዲዮውን የሰራሁት እንኳን ራሱ በጣም ስሜታዊ ሆኜ ነው፣ በእናቴ እየማልኩ ነው። ማለት እንዴት እኔ የረሳሁትን ነገር ለምን እንደገና እንደዚህ ይሆናሉ ምናምን ብዬ ነው እንጂ እኔ በእሷ ቂም የምይዝበት ምንም ምንድነው መሰለሽ አንቺ አሁን ያን ምንድነው ሶሻል ሚዲያ ቅድም እንዳልነው ምንድነው መሰለሽ ሶሻል ሚዲያ ሰዎች ስልካቸው ላይ ባዩት ልክ ነው የሆነ ነገር የሚረዱት። እንዲህ አይነት ነገር በእርግጥ ያጋጥማል። ግን አሁን እኛ ከአንቺ የምንፈልገው ዛሬ መስማት የምንፈልገው ሌሎቹን ነገር አንቺና ማኪ ናቸው አሁን በውስጥ የምታወሩት ሌሎችን ነገሮች። እኔ እኮ እንዲመስሎኝ ነው ያኔ እኮ እንዲህ ሳላቅ ነው ምናምን የሚለውን ነገር በውስጥ የምታወሩት። አሁን እኛ ከአንቺ የምንፈልገው ግን ከማኪ በመጀመሪያ ሁለት ጥያቄ ነው የጠየቅነው። ከማኪ በመጀመሪያ ልትወጂላት ባህሪዋ የትኛው ባህሪ ነው? እሱን ነው እንድትነግሪኝ የምንፈልገው። የዋህነቷን ወድላታለሁ። ማለት ግልጽ ናት፣ የዋህ ናት። ምን የምታውቀው ነገር የላትም። እንደ ግልጽ ሆና ነው የቀረበች። እኔም የዋህነቴን ታውቃለች። ያው መልካም ነገር ደግሞ የማረሰው
ለአንዳችሁ እስከተሳሰባችሁ ድረስ የደስታው ጊዜ ሲመጣ የስኬቱ ጊዜ ደግሞ ሲመጣ ደግሞ በፍጹም መቀያየም መከፋፋት የለባችሁም እና ስለመለሳችሁልኝ እጅግ በጣም ነው ደስ ያለኝ እና ማኪ የመጨረሻ ነኝ ቴዶና ያያ የሚሉት ነገር ካለ የሚጠይቋቸው ነገር ካለ እንደኔ ይጠይቋቸዋል። እኔ መጨረሻ ማነሳው ምንድነው ማኪ ባንቺን ምን ያክል ነው የምትወጃት? እንደው ጊዜ ኖሮሽ ብትነግሪያት እንደው በነገራችን ላይ አንዳንድ ጊዜ ቆመን ስንሄድ ሁልጊዜ እድሜ ያለን ይመስለናል አይደል? አንዳንድ ጊዜ አይቆጭቷችሁ አያውቅም? እኔ አሁን እስከ ዛሬ ድረስ ያንገበግበኛል። እምወዳት ሴት አያቴን የእናቴን እናት በሞት ነው ያጣኋት። የልቤን ያክል ሳላደርግላት በጣም አቅፌ ስሜት ሳልጠግብ ነው ያጣኋት። ሁሌ ያንገበግበኛል። ያ በመሆኑ አንድ ቀን እኔ ትለየኛለች ብዬ አስቤ አላውቅም። አንድ ቀን በእድሜ በጣም ብትከብርም በሽበት እግዚአብሔር ቢያከብራትም አንድ ቀን እኔን ትለየኛለች ብዬ አስቤ አላውቅም። ግን እስከ ዛሬም ድረስ ይጸጸተኛል፣ እስከ ዛሬም ይቆጨኛል። በቃ እንደው ሁሌ አቅፌ እንደሰምኳት ነው። ግን አሁንም በቃ ሳልጠግባት ስለሄደች በጣም ሁሌ ይከፋል። እውነቴን ነው የምላችሁ። ብቻዬን ሆኜ አልቅሼ አውቃለሁ። እኔ ያለሁበት ክፍል ይሄ ላይቭ ስትሪም የምገባበት ክፍል የእሷ ክፍል ነበር። በጣም ብዙ ትውስታዎች አሉ እዚህ ክፍል ውስጥ። እሷን ባሰብኩ ቁጥር ሁልጊዜ በቃ አንዳንዴ ከዓይኖቼም ባሳላስበው ይፈሳሉ እና በተመሳሳይ ማኪም እንደው ከባንቺ ቅድም ጠይቄሻለሁ ባንቺ ምን ያክል ነው የምትወጃት? ምክንያቱም አይታወቅም ማንኛችን ቀርመን ወደ ክርስቶስ እንደምንሄድ አናውቀውም። ያ ጊዜ ሳይቀርብ ሳይረፍድ እስቲ ንገሪያት፣ ምን ያክል ነው የምትወጃት? ማኪ ባንቺን ምን ያክል ነው የምትወጃት? እስቲ ንገሪያት። እንዴት ማለት እኔ በአንቺ በደንብ እያየሻት፣ በአንቺ ጎንበስ ማለት አይቻልም። ቀና ብለሽ እያየሻት። እሺ አሁን ልትነግርሽ ነው አንቺን ምን ያክል እንደምትወድሽ። ማኪ ንገሪያት ምን ያክል እንደምትወጃት። በጣም ነው ወዳት። በጣም አይ እግዚአብሔር ምስክሬን የምሬኝ ነው። እንደዚህም ተፈጥሮ የምጠላበት ምንም ምክንያት የለም። ምንም ነገር እንዲያጋጥማት ወይ ምንም ነገር እንዲደርስባት አልፈልግም። በጣም ነው ወዳት። ብቻ በጣም ነው ወዳት። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። እናመሰግናለን። አንቺስ ማኪ ምን ያክል ነው የምትወጃት? እንደው ብቻሽን ብትሆኝ እንዴት ነው የምትገልጪላት? እሷን እንዴት ነው የምትወጃት? እንዴት ነው የምታከበሪያት? ማይክሽን ክፈቺና ንገሪያት። አንቺ ሁሌም ቴክስት ስንጻጻፍ እወድሻለሁ ሳንባባል ተለያይተን አናውቅም። እሷም ለእኔ ፍቅሯን ገልጣ ነው የምተኛው፣ እኔም እንደዛው ነው እና መውደዳችን ከጓደኝነት አልፎ በቴክስት በጣም ነው የምንባባለው። ኦኬ ሴቶች እንደዚህ ይባባላሉ ማለት ነው። እኛ ወንዶች አንባባልም። አይገርም? እኛ ወንዶች አንተ ድንጋይ በቀደና ደርና እንባባለው። ይገርማል። እሺ ንገሪያት በደንብ። ቴክስት ስንጣጣ በቃ እወድሻለሁ ተባብለን ነው የምንተኛውና ማለት እንደዚህ ሆኖ በጣም ነው መውጣት እህቴ ናት። ብዙ ነገር አድርጋልኛለች ምናምን እና ከዚህ ጋር ደግሞ የምናገረው ነገር ሁላችሁንም በጣም ይቅርታ። ያው ሰውነንን እናጠፋለን እና ይቅርታ። ልጁንም ይቅርታ መጠየቅ እፈልጋለሁ። እሷንም ቤተሰቧንም ይቅርታ ጠይቃለሁ እና ያው ይቅርታ ለእግዚአብሔር ነው። እኔ በጭራሽ በህይወት የምጠላው ነገር ቂም ነው። ቂም በህይወት አልወድም። ምክንያቱም ዛሬ የተፈጠረው ነገር በሰዓት ነው የምረሳ ልጅ ነኝ። እሷም ታውቃለች። ከእሷ ጋር ተጣልተን ምን ብለን ልንደባደብ እንቀርብና ዙረን ማታውን ረስቸው አብሬያት ነው ከእሷ ጋር የምጫወተው የምስቀው እና እኔ ምንም እሷን ቂም የምይዝበት ምንም ነገር የለም እና ቢቻል እነሱ እንዳሉት እዣት ብመጣና አብረኝ ከኔ ጋር ብትሰራ አብረኝ ከኔ ጋር ብትሆን እራሱ ደስታውን አንችለው። የምሬ ነው። ታጣየት አብረኝ መጣ ከኔ ጋር ልብሱማ እየሰማሁ ነው። ምን አይነት ልብስ ልላክላት አለ እኔ ጋ ማች እኔ ጋ ያለው ማች ልላክላት ወይስ እንዴት ነው እያልኩ እያሰብኩ ነበር እና ከኔ ጋር መጣ እንኳን ራሱ አብራ የምትሰራ አልጠላም። የምሬ ነው። ማርያምን ይዣት ብመጣ ራሱ ደስ ይለኛል።
ምክንያቱም እሷ ማለት እንድትለወጥ በጣም እፈልጋለሁ ማለት አይቻታለሁ። መለወጥ ትፈልጋለች። እኔ ከእሷ ይልቅ ደግሞ እናቷ ምስኪን እናቷ ትልቅ ረፍት ነው። ከዚህ በላይ ትልቅ ነገር የለም። አሁን እኛ እጅግ የሚገርም ነው። ይሄ እንግዲህ በዚህ ጉዳይ ላይ በተለይ ደግሞ ለሚዲያ ጡዘት ሀሳብ የሰጠን ሰዎች ቆም ብለን እንድናስብ ያደርጋል ብዬ አምናለሁ፣ ሁላችንንም። በተረፈ ደግሞ በጤናማ መንገድ ደግሞ ሀሳብ የሰጣችሁ በጣም በርካቶች አላችሁ። የባንቺን መጎዳት ሳትፈልጉ፣ የማኪን መጎዳት ሳትፈልጉ እና የሚሉ ሀሳቦች ይኖራሉ። እንደ ቀላል የተወራ ነገር የለም። በከባዱ የተጠናቀቀ ግን የፍቅር የእህታማችነት ፍቅር አለ። ማንም መረዳት ያለበት ይህንን እጅግ በጣም ነው የተደሰትኩት። ቃላት አይገልጸውም። እውነት ለመናገር ከጥያቄዎቹ እንድምታ መረዳት የቻልኩትን መልእክት ብቻ ለሁለቱም እህቶቼ መንገር እፈልጋለሁ። አሁን የብዙዎች በተለይ ሁኔታውን እንትን ብለው በቃ ስለምታውቁት ማለት ነው እናንተ ጥፋቱን ወይም ደግሞ የጎደለችዋን ነገር በደንብ ስለምትረዱት ከእርቅ በኋላ ለሚኖረው ወይም ከዚህ ይቅርታና ፍቅር መስፈን በኋላ ለሚኖረው እርስ በርስ ስላላችሁ ማንነት በደንብ ተጠንቀቁ። ማኪ የባንቺን የዋህነትና ምስኪንነት ዘላለም ጠብቂላት። እውነቴን ነው የምነግርሽ። እንዲሁ ከንግግሯ ከሁኔታዎቿ ምናምን መረዳት ይቻላል። ምንም ጉዳዮችን መሰርሰር ምናምን አይጠበቅም። ስለዚህ ማኪ የባንቺን የዋህነቷን
ምስኪንነቷን ሁልጊዜ ልትጠብቂላት ይገባል። በአንቺም ደግሞ የማኪን እንባ መሬት ጠብ እንዳይል ልታደርጊላት ያስፈልጋል ብዬ አምናለሁ። ሁለታችሁም ጋር ያሉ መልካም ጎኖቻችሁን አንዳችሁን በመጠበቅ ይህንን የእህታማችነት ፍቅራችሁን እንግዲህ በብዙ ጸብ እዚህ ጋር እያለቀስ እየየ እያልሽ ብዙ ነገር እያልሽ በጎንና በጀርባ ግን አንቺ ስለ እህትሽ መልካም ህይወት ማግኘት እምትደክሚ ሴት ሆነሽ አገኘንሽ። የሚገርም እኮ ነው። ይህ የሚገርም መሰጠት፣ ለሰዎች ሁሉ መልካም ማሰብ። ስለዚህ ማኪ በህይወትሽ አንድ ውድ ስጦታ አግኝተሻል፣ ውድ እህት። የሚገርመው አሁን ወንድሜ ያያዘ ልደታ አለ እንግዲህ ማህበራዊ ሚዲያ ያያዘ ልደታን በምንም እንትን እያለ ብዙ የሚቀጠቅጠው ብዙ ነገር ነው አይደል? እኔ ጋር ስታመጡት ግን ያያዘ ልደታ ያያዘ ልደታ የሆነልኝ ያደረገልኝ በክፉ ቀኔ የቆመልኝ ከሆነ ነገር አፋፍ የመለሰኝ ወደ አገልግሎት ዳግም እንድበረታ ያደረገኝ ከሆነ መጥፋት የመለሰኝ ምናምን ወንድሜ ነው። በጣም ብዙ ነገሮች አሉ ስለ ያያ ላወራቸው የምችል። ስለዚህ በየትኛውም እንትን ውስጥ መካከል ይሄ አለ ብዬ የምለው ጥሩ ነገር ያያ ጋር ያቆየኛል። ያያም እኔ ጋር እንዲቆይ ያደርገዋል። ዋጥ እያደርጋችሁ እየቻላችሁ ይሄ በዚሁን እያላችሁ የማትደራደሩበት ወንድማማችነት ይኖራል። ተመልከቱ። ስለዚህ እኔ እሱን የምጠብቀው ነገር ይኖራል። እሱ ምን እንደዚህ ያሉ መልካም ነገሮችን ተመልክታችሁ እርስ በርስ ተጠባበቁ። ትላንትም አድርጋችሁታል፣ ዛሬም ስትናገሩት ነበር፣ ነገም ደግሞ ኑሩት በደንብ። ስለዚህ ማኪም አደራ፣ በአንቺም አደራ የምለው ባላችሁ መልካም ነገሮች ተጠባበቁ። ይሄ የሰዎች ስጋት ሊሆኑ የሚችሉ ነገሮች ካሉ በጠፋው ጥፋት በሆነው ነገር እርምት ወስዳችሁ ደግሞ ዳግም በፍቅር ተንፍሱ። የእናንተን እህታማችነት በጣም ከፍ ብሎ አድጎ ተመንድጎ ነገ በጣም በብዙ ከፍታ ልናየው እንመኛለን። እንደ እድል ሆነና በእህቶች ደረጃ ሊነሳ የሚችል ጥልቅ ወዳጅነት እምብዛም አይደለም። ገጥሞን ብዙ የሚያውቅ ውስን ነው የሚሆነው፣ ለጊዜው አይምሮ ስላልመጣ ነው። ግን የሆኑ የጓደኝነት አርአያዎችን ውሰዱና እናንተ እንዲያሆናችሁ ለመገኘት ሞክሩ። ከዚህ በኋላ ሌላው ደግሞ ቅድም ያልኩት ይሄ ቅርብም ሆነው የሚያማክሯቸው ምናምን ሰዎች ይኖራሉ። እነዛን ሰዎች በአንቺ ጎትተሽ ማኪ ጋ ወሰጃቸው። ማኪ ጋም ያሉ ደግሞ የተለያዩ ወንድሞች አሉ እንዲህ ቪዲዮ ምንም ሲሰሩ የነበሯል። እነሱም ደግሞ በአንቺ ጋር መሄድ አለባቸው። እንዲሆኑ ፍቅሩን የሁሉም አድርጋችሁት ትልቅ ነገር ማድረግ መቻል ይጠበቅባቸዋል። ፍቅር ይኸውላችሁ ሲተነፈስ እንዴት ደስ ይላል። እንዲሁ አሁን በማህበራዊ ሚዲያ ከትላንት በስቲያ ምን ነበረ ከእህቴ ማኪ ጋር ረጅም ዓመት ያው በቲክቶክም ታቋት እህታችን ናት። አንድ ነገር ቃል ገብቼላት ሳይካሄድ ቀረያ እና አጋጣሚ ማለት በበጎ ነው የነ እፎይ ጉዳይ መጣና ነገሩን ከደነው ሸፈነው እና መመለስ አልቻልኩም ወደዛ። በጣም ረጅም ጊዜ ተኮራርፈናል። ድንገት ላይቭ ላይ ተገናኘን። ኧረ እኔ ይቅርታ በቃ አጥፍቻለሁ ምናምን ብዬ አልኩኝ። ወደ በጎ ነገር እንቀይረው። እሺ ቴዲ ሰፈር አስቀይመሃል፣ የቂርቆስ አካባቢን ሰፈር ወይም ጨርቆስን አስቀይመሃል እና ምንና በቃ እናዋጣና ለ15 ለንግስ በዓሉ በሬ እንረድ ተባለ። 10 ደቂቃ አልፈጀብንም። እዛች ጋር አውርተን እርስ በርስ በበሬ ስንታረቅ ማለት ወይ ሆነ ወደ በጎ ነገር ይቀየራል የሆነ ነገር። ይሄ አሁን በጣም ማይነሩን ወስጄ ነው የምነግራችሁ እና የእናንተ የታማችነት ጉዳይ ነውና ይቅር ለእግዚአብሔር የሚል ቃል ሳይወጣ ይቅርታችሁን ስላየን በጣም ደስተኞች ሆነን ወደፊት ግን አደራ ተጠባበቁ ለማለት በወንድምነት ፍቅር ለምናችኋለሁ። በጣም ደስተኛ ነኝ። በእያንዳንዷ በምትናገሯት ቃል ራሴን እየወዘወስኩ ነው ሳደምጣቸው የነበረው። እንዲህ ያለውን ፍቅር በየደጆቻችን ያብዛልን ለሁላችን። ሶሻል ሚዲያው በዚህ አይነት ፍቅር፣ በዚህ አይነት ይቅርታ፣ በዚህ አይነት አንድነት፣ በዚህ አይነት በጎ እርስ በርስ መተሳሰብ እንዲሞላ የሁል ጊዜ ጸሎቴ
እኔ በጋራ ድንቅ አገልግሎት ቁጭ ብላችሁ የቤት ተመልካች መሆን ያሳዝናል። እኛ ቁጭ ብለን አለማያኑ ቲክቶከሮች ተሰብስበው የቲክቶክ አንድነት ሲመሰርቱ ሳይ እኔ መፈጠሪ ነው የምጠራው። ቁጭ ባልኩበት ቅልጥ እላለሁ። እግዚአብሔር ምስክሬ ነው። ሁሉ ነገር በጎ ሆኖ ኃጢአትን ሳይሆን በረከትን ተቆጣጥረን አንዳችን ለአንዳችን በመልካም የምንለፋበትን ጊዜ አይቼ እንግዲህ አረጋዊ ስምዖን እንዳለ ማዳኑን አይቻለሁ፣ አሰናብተኝ ውሰደኝ ብለው ቢወስደኝ ደስታዬ። እግዚአብሔር ፍቅራችንን ይመልስልን፣ አንድነታችንን ያጽናልን። በጣም ደስ ብሎኛል። ፈለጋችን ቴዶዬ በጣም በጣም ነው የምናመሰግነው። ጥሩ ሀሳብ ነው ያነሳልን። አንድ መረሳት የሌለበት ነገር ለማኪና ለባንቺ አደራ ምለው ነገር ማኪ በአንቺ በኩል ሆነው የተቀየሙ ያዘኑ ሰዎች ይኖራሉ። ስትጋጭ ማለት ነው የዛን ሰዓት ከባንቺ ጋር አሁን ከርቁ በፊት ባንቺም እንደዛው ከማኪ ጋር አለመግባባቶች ሲፈጠሩ በአንቺ በኩል ሆነው ያዘኑ የተቆጡ ሰዎች ይኖራሉ። በአንቺ በኩል ያሉትን ሰዎች ከማኪ ጋር ማስማማት የአንቺ ኃላፊነት ነው። ያዘኑ የተቆጡ ሰዎች ይኖራሉ። እነዛን ሰዎች የአንቺ ኃላፊነት ነው ከማኪ ጋር ማስታረቅ ማለት ነው፣ እንዲስማሙ የማድረግ። ማኪም ደግሞ ልክ እንደዛው አይ ቲንክ ድምፄ የተሰማሽ እንደሆነ ተስፋ አደርጋለሁ። ከባንቺ ጋር እንደው የተቀያየሙ ሰዎች ካሉ በማኪም በኩል ኃላፊነት ወስደሽ አይ ይኸው እኔ እና እሷ ታርቀናል፣ ሰላም አውርደናል፣ አይ በቃ ነገሮችን አሁን ሰላም ነው ማድረግ ያለብን ብላችሁ አንዳችሁ በአንዳችሁ በኩል ያለውን አንዳችሁም በአንዳችሁ በኩል ያሉትን ሰዎች ደግሞ ማግባባት ኃላፊነት የእናንተ ነው ለማለት ያክል ነው። ዮባ እንኳን ደህና መጣ። ያው ስራ ላይ ያገባ ነው አሉ ወይ እንዴ? ማይከፈትኩ እንዴ? ሶሪ። እንዴት አላችሁ? ሰላም ሰላም እያለሁ ደግሞ አንተ ስራ እናስታርቅ ደግሞ እዚሁ ላይ አይ ሲባል እኮ ሰምቼ ነው ያቡ ዝግጅቱን ጨርሷል ሲባል ያያ ለሰርጉ መድረስ አልቻለም፣ በቃ ቀደመ ምናምን እያልኩ እያስብኩ ድንገት ማይኩን ከፈትኩት። ይቅርታ በጣም ሰላም ብያለሁ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። በጣም ደስ የሚል ነው። በርቱ። መጽሐፉም እንደሚለው የሚያስተራርቁ ብፁዓን ናቸው አይደለ? እና ደስ የሚል ነው። የሚያስተራርቁ ሳይሆን የሚያስታርቁ አፋን ብዙ ታስታርቃላችሁ ብዬ እኮ ነው ገና የሚያስተራርቁ ሳይሆን የሚያስታርቁ በቃ በቂ እኮ ነው የሚያስታርቁ። እሺ የክርክር ሱስ በጣም አስቸጋሪ ነው። በነገራችን ላይ እኔ የተማርኩት ነገር ይሄን ነው። ውይይት ነው። አንተ ከግንባር የምትታረቅበትን ቀን እናፍቃለሁ። አኩርፏል መሰለኝ ተቋጥሮ ቁጭ ብሏል። በቃ ቀጥሉ ውስጥ ዮባችን ስለመጣ እጅግ በጣም ደስ ብሎናል። እግዚአብሔር ያክብርልን። ምናልባት መጨረሻ ላይ የምትሰጠውን ሀሳብ ካለ ለአንተ መደል እንሰጣለን። ያያ ደግሞ ያው የመጠቅለያውን ሀሳብ ይስጠንና ያቡም ደግሞ በዝማሬ በደንብ እንትን ያስብለናል። ያያ ለአንተ እድል እንስጥ። እሺ ያው እኔ በጣም ደስ ብሎኛል። ማኪ በርዝዷ ነው መሰለኝ ዛሬ እና ከስር ኮሜንት ላይ የጻፉ አይቻችኋለሁ እና ልደትሽ ከሆነ ሃፒ በርዝዴይ። በአንቺ እኮ ጊፍት እየሰጠቻት ነበረ። እኛ እናወራለን፣ እኛ እንመክራለን፣ እኛ ሳናይ እነርሱ እርስ በርሳቸው ጊፍት ይሰጣጣሉ። ጊፍት የተሰጠጡ ነበረ። ለዛ ነው መሰለኝ። ይቅርታ ጣልቃ ስለገቡ ስላየዋቸው ብዬ። ማኪ ወጣች። ኔትወርክ ነው መሰለኝ ያስገባታለሁ። እሺ በሄርሚ በሚለው ነው አስገባትሽ። እሺ እሺ በጣም ደስ የሚል ምሽት ነው የዛሬው ምሽት፣ የዛሬው ጊዜ፣ የዛሬው ቀን በጣም እግዚአብሔር በሚያውቀው በጣም ትልቅ ምሽት ነው። እግዚአብሔር ምንም ሳንደክም ሳንለፋ ቅድም ቴዲ እንደተናገረው እዚህ ባለንበት ሀገር አንድ እንደዚህ አይነት ነገር አጋጥሞን ለመፍታት ልደት ብዙ ጊዜ አይተህ ከሆነ ሰንበት ትምህርት ቤትም እንደዚህ ሰዎች ስንወያይ የምንጨቃጨቅበት 3 ሰዓት ነው። ይቅር ለመባባል ግን 2 ሰዓት እንኳን አይደለም 10 ደቂቃ የለን። ብዙ ጊዜ የምናባክረው ለመጨቃጨቅ ነው። እኔ ባንቺና ማኪ እንድታወሩት የምፈልገው ነገር ለቀጣይ ጓደኝነታችሁ ይህንን ጓደኝነታችሁን ያበላሽባትን ቀንና በመካከላችሁ የገባውን ነገር ያንን ጊዜ ቁጭ ብላችሁ አውሩት። ቁጭ ብላችሁ ተነጋገሩበት። ለብቻችሁ ስትሆኑ
ተነጋገሩበት እና አውሩበት እና በቃ ይሄ ፈጽሞ ይሄንን ወዳጅነት ይሄንን ፍቅር ሊያደፈርስ የሚችል ነገር መኖር አልነበረበትም። በጣም የምትተሳሰቡ በጣም የምትተዛዘኑ ሰዎች ናችሁና እና ስለዚህ ሁለታችሁም ይህንን የመሰለ ወዳጅነት ጓደኝነት እኛ ቁጭ ብለን እናንተ እናስታርቅ መተን፣ ነገር ግን እናንተ የሚገርም ሀሳብ ይዛችሁ መታችኋል። ቅንነታችሁን አይተናል እና አንድም ደግሞ እኔ መጥፎ ቪዲዮ ቦስ ከታች መታ ነውና በጣም ደስ ይላል። እግዚአብሔር የተመሰገነን። አሁንም ግን ልትጠነቀቁ የሚገባው ነገር ምናልባት ይሄ አሉሽ ነገር እንዳይመጣ ሁለታችሁም ልባችሁን ዝጉ። ቅድም ቴዲ እንዳለው ልባችሁን ዝጉ። በቃ አልቋል፣ ተጠናቋል። በዚህ ምሽት ከዚህ በኋላ የተባሉ ነገሮች እንኳን ቢመጡ እያወራችሁ ፈገግ ልትሉበት ነው የሚገባው። ስለዚህ ባንቺ ከቴዲ ጋር ጋትና አንድ ጥያቄ አለኝ። ባንቺ እስቲ ማኪን ካጣሽ በኋላ የጎደለብሽን አንቺ ባለመኖርሽ እንደዚህ አይነት ጊዜያቶችን በሙሉ ተቸግሬ ነበር። ምንም ብንጣላ ብንኮራረፍም ይሄን ጊዜ ማለፍ አቅቶ የነበረ የጓደኝነትሽን ጥቅም አጥቼው ነበረ እንድትያ ትፈልጋለሁ። መለሰሽ በቪዲዮ ለመሞከር እየሰማች ከሆነ ችግር የለውም። ያው ከዚህ ጋር የምናገረው ያው ታስብልኛለች ማለት ሳወራት የሆነ ነገር ስላት አይዞሽ በርቺ ትለኛለች። እኔ በእርግጥ በዙሪያዬ ብዙ ጓደኞች አሉኝ፣ ግን በዛ በችግሬ ሰዓት ሁሎች ነበር የሸሹኝ እና አንድ አለች ሳሪ የምትባል እሷ ነበረች አብረኝ ከጣገቤ ነበረች እና እኔ ደግሞ ታውቃለች የሆነች ነገር ሲሆን አለቅሳለሁ። ስራው እኮ ከበደኝ ነው የምላት ማኪን። ከዛ እያለሁ ስራው ከበደኝ እንደዚህ ሆነ መምጫዬን ቀን እየቆጣጠርን ነው ነበር እና የሆነ ጓደኛ ማውራት ፈልጋችሁ ጓደኛ የምታጡበት አለ። እንደዛ ተቸግሬ ነበር፣ ግን እግዚአብሔር ይመስገን በአንዱ እንትን ሲል በአንዱ ይመጣል እና ያው ሁሌም አስባታለሁ። በእርግጥ ልጽፍላት እገባና ዙሬ እወጣለሁ፣ ልጽፍላት እገባና ደግሞ ዙሬ እወጣለሁ እና ብቻ አላውቅም፣ ግን ናፍቃኛለች። ገና ብዙ እናወራለን፣ ማውራት ብዙ ነገር አለ። እሺ አመሰግናለሁ በጣም እግዚአብሔር ያክብርልኝ። ስለዚህ እኔ ይሄን ነው ፈልገው ማኪስ በአንቺ ናተሽ የተቸገርሽበት ቀን እሷን አፍቃሽ ፈልገሻት ያጣሻትበት ቀን ያንን ቀን አስበሽ ንገሪያት እስኪ። እሺ እንትን 2 ደቂቃ ብቻ እሺ፣ እገባ እንትን እላለሁኝ እመልስላችኋለሁ። መንገድ ላይ ሆኜ ነው ቦታ ሊያስቡልኝ ነው። እሺ ባንቺዬ እኔ ቃል የገባሁትን እሷ የመረጠችውን ልብስ ወይም ደግሞ አብራችሁ ማች ይሁን አላውቅም፣ ብቻ እኔ የገባሁትን ቃል መፈጸም እንፈልጋለሁ። እግዚአብሔር ረድቶናል፣ እግዚአብሔር አግዞናል። ከዚህ በኋላ ይኸው አንቺ ላይ እኔ ብቻ አይደለሁም አይደል፣ ዲያቆንም ቴዲም ሌሎች እህቶችም ያብስራም በአንቺ ላይ የምናየው ይሄ የዋህነት ይሄ በቃ ፍጹም ምን እንጃ አላውቅም። በቃ እንዲህ አይነት ማንነት ነው የምናየው እና ምንም በቃ ይሄ አሁን ይቅር በያት አላትም። ምን ያሁን ባንቺ በቃ ያስታውቃል። ይሄ የቂም የተንኮል ነገር ውስጧ እንደሌለ ያስታውቃል። ማኪም ቅድም ስትባት እያለቀሰች ነበረ፣ እንቧ መቆጣጠር አቅቷት ነበር እና ይሄ ስትመኙት የነበረው ወዳጅነታችሁ ይቀጥላል። አደራ በእናንተ በኩል ከሴጣን ውጭ ሰው በፍጹም ሊያጣላችሁ እንዳልሞከረና ሌላ ሰው እንዳጣላችሁ አድርጋችሁ እንዳታስቡ። ጸቡን የዘራው ዲያብሎስ ነው። ማን አሸነፈው? እግዚአብሔር አሸነፈው። ስለዚህ የጸብ ዘሪው ሰው አይደለም። በፍጹም ሰው እንዳታስገቡ። በቃ ስጋ የለበሰ የሆነ አካል ሴጣን ያንን ሰው ልኮ በጠበጠው እንጂ ነገ ከነገ ወዲያ ደግሞ አይገርምሽም እከሌ እኮ ነው ተብሎ ጸብ እንዳይመጣ ሌላ ቪዲዮ መስራት እንዳይመጣ ያን አድርጉ። በቃ ተፈትነናል። ያንን ፈተና
አልፈነዋል ተብሎ እንደ አዲስ ልጀምሩት የሚገባው ነገር እና ኢማጅን እንግዲህ አለመታደል ሆኖ እኛ ኦርቶዶክሳውያን አለመታደል ሆኖ እንደ ዓለማውያን ቲክቶከር የመተጋገዝ የመደጋገፍ ስሜት የለን፣ በፍጹም የለን። እስቲ እነሱ ነው ያቸው ሲጠራሩ፣ ቤታቸውን ሲያስመርቁ፣ ስራ ሲጀምሩ፣ ማስታወቂያ ሲሰሩ፣ ጌም ሲጫወቱ እነሱ እኮ ለቪው ለኮፒ ሊንክ ለምናምን ተባብሎ በትክክል እንኳን ተጣጥረው እንኳን ተጣልተው ይመጣሉ ገስት ላይ የውሸት ተጣልተው ማለት የውሸት ተነጋግረው። እኛ ግን የእውነት የክርስቶስ ልብ እያለን እንኳን በዚህ ደረጃ የምንዋደድ ሰዎች አይደለም። እኔ እንደ ቴዲ ነው ምናፍቀው፣ የምር ናፍቃለሁ። ፈለገ ለእኔ ሲቆምልኝ እኔ ለፈለገ የምቆምበት ጊዜ፣ ቴዲ ለእኔ ሲቆምልኝ እኔ ለቴዲ የምቆምበት ጊዜ፣ አደባባይ ላይ የማንወራረፍበት የማንጣላበት ጊዜ ናፍቀኛል። እግዚአብሔር የሚያውቅ በጣም ናፍቀኝ እና 800,000 ፎሎ ተይዞ ይህንን አካውንት ለስራ ለመጠቀም በጣም ነው የሚያሳዝነኝ። ስንት ኦርቶዶክሳውያን ያሉ የሀገር ልብስ የሚሸጡ የተለያየ ኬክ የሚጋግሩ ኬተሪንግ የሚሰሩ ለእኛ ልጆች ማስታወቂያ ማሰራት የማይፈልጉ ሰዎች አሉ እና ለምን ይሄ ሁሉ ፎሎ ይዛ ይህ ሁሉ ሰው የተከተላት ለምንድነው ማስታወቂያ ማናሰራት? አንደጋገፍም፣ አንረዳዳም፣ አንተጋገዝም። እና አንቺ ግን ይሄ ሁሉ ተፈጥሮ እንኳን ሰው ሲፈለግ ትዝ ያለችሽ ጓደኛሽ ናት። ስለዚህ በጣም ነው ደስ የሚል ጓደኝነት ነው ያለው። እስቲ አሁን ምን ተሰማሽ? ምንድን ነው የተሰማሽ? ምን ውስጥሽ ምን እያለሽ ነው? የምር የእውነትሽን አንቺ ነገር የእውነት የምትናገር ግን እስቲ አሁን ልብሽ የሚልሽን ነገር ንገሪኝ እስቲ። አካልሽ፣ አይንሽ፣ እጅሽ ምናምን ምንድን ነው አሁን? በኋላ ይሄ ገስት ከተዘጋ በኋላ ምን ልትያት ነው የናፈቅሽው? አሁን የተሰማሽ ያለሽው ነገር ምንድን ነው? ያው እውነት ለመናገር ደስ ብሎኛል። ማለት ያን ያክል እኔም በሷ ምንም ነገርም ቂም የሚባል ነገርም ስላላስኩኝ ያው ቅድምም ተናግሬዋለሁ። አንድ አመት ታረቁ ስትል ከማን ጋር ነው የተጣላሁት እና ያልኳት ምላሼ ማለት ነውና ያው ደውዬላት ማውራት ብዙ ነገር አለ ማለት ብዙ ቦታ መድረስ ትፈልጋለች። ብዙ ቦታ ደርሳ እንዳይፈልጋለሁ። ትምህርት ራሱ ሳትማር ስትቀር ለምንድነው ትምህርትሽን ያልተማርሽው ለምንድነው ብዬ እቆጣታለሁ። እና አሁንም ትምህርቷን ተምራ ቤተሰቦቿን እናቷን ደህና ደረጃ ደርሳ ስቃ ማየት ነው የምፈልገው። እኔ ምንም የሷን ክፉ ማየት አልፈልግም በጭራሽ። ማለት እኔ ለእኔም ክፉ ነገር እንደማትመኘው እኔም ለሷ ክፉ ነገር አልመኝም። እና ከዚህ ጋር ደግሞ መናገር የምፈልገው ልጁ አለ ከዚህ መሀል እኔ እና እሷ እንትን የበቃ ልጁ አለና እሱንም ልጁንም ይቅርታ መጠየቅ እፈልጋለሁ። ብዙዎች ልጆች ከስራው እንደዚህ ያልሽው ምናምን ይሉኛል። የኔ ጥፋት ሳይሆን የእሱ ጥፋትም ሊኖር ይችላል የኔም ጥፋትም ሊሆን ይችላል እና እሱንም ልጁንም ይቅርታ መጠየቅ እፈልጋለሁ በዚሁ አጋጣሚ። እና ደግሞ ስራውን እንዲሰራ እፈልጋለሁ። ስራውን ልክ እንደ በፊቱ ስራውን እንዲሰራ እፈልጋለሁ። ምክንያቱም ይሄ ምንም እንትን የሚል ነገር የለም። ስለዚህ ያው ሁላችሁንም እንግዲህ ይቅርታ ብያለን እና ደስ ብሏታል ማለት ነው። ማኪ ከተመቻት ካልተመቻት እኔ ጨርሻለሁኝ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። በፍቅር ደምቃችሁ፣ በመተሳሰብ ተኩላችሁ፣ በኦርቶዶክሳዊ ጠረናችሁ፣ በአገልግሎታችሁ ድምቅ ብላችሁ ፈክታችሁ እንደ ድሮ እንደ በፊታችሁ ማን ብለሽ ነበር የምጠራ በፊት ማኪን? ማኪላታለሁ ያው እነ ብዙ ነገር አረን ብዙ ነገር እንጠራራለን። እኔ አሁን ቴዲ ደነዝ ብዬ ነው የምጠራው። ለዛ ነው ቅድም ፈለገ እንዳለው ማለት ነው። እኛ ጋር እንደዚህ ሳይሆን እናቴ ወይም የኔ እናት ነው እንጂ በቃ በጣም አሪፍ። ስለዚህ አሁን የኔ እናት ነው የምትያት። ማኪም እንደዛው ሰላም ሁኑልኝ። ተስማምታችሁ ተፋቅራችሁ ደግሞ ቪዲዮ ሰርታችሁ ከዚህ በኋላ ይሄ በእናንተ ጸብ መካከል የነበሩት ሰዎችም ደግሞ ረገብ እንዲሉ ጥሩ ኮሜንት እንዲሰጥ ብዙ ጊዜ አንቺ ጋር ላይቭ ስትገቢ ኮሜንት ላይ የሚሰጥሽ ኮሜንት አለ አይደለ? ያንን ኮሜንት በፍጹም ከዚህ በኋላ አይምሮሽ ውስጥ እንዳከች አይሻለሁ። ብዙ ጊዜ ላይቭ ላይ ቁጭ ስትይ ምንም ነገር የማትሉኝ ከሆነ የምትገዙኝ ብቻ ከሆነ ነው ገስት ላይ የምትገቡት ምናምን ኮሜንት ላይ እንዲህ አትናገሩ ምናምን ትያቸዋለሽ። ይኸውልሽ ይሄ ነፃ ሀሳብ ነው።
በአንቺ የፈለጉትን ሊጽፉ ይችላሉ። ዝም ብለሽ ስራሽ እየሰራሽ ጥሩ ጥሩ ነገር ብቻ እያነበብሽ መቀጠል ነው። ከዚህ በኋላ እኛም አንቺ ቤት እየመጣ እናግዝሻለን። በርቺ። እግዚአብሔር አምላክ ያንቺን ደስታ፣ ያንቺን ሰርግ፣ ያንቺን ልጅ፣ ያንቺን ትልቅ ደረጃ መድረስ ያሳየን። የማኪንም እንደዛው በርቱ። እንኳን ታረቃችሁልን፣ እንኳን ሰላም አሰፈናችሁልን፣ እንኳን ደስ አላችሁ፣ እንኳን ታረቃችሁ። ፈለገን በዚህ አጋጣሚ በጣም ብዙ መከራዎችን እና ፈተናዎችን እየቻልክ ያው የእናንተ ጀርባ ከባድ ነው እና ብዙ ጅራፍ ብዙ ልምጮችን ችለናል እና ያን ሁሉ ችለ አሁንም እዚህ ፕላትፎርም ላይ ቁጭ ብለ ወጣቱን ሲጣላ እያስታረክ ሃይማኖቱን እንዲያውቅ እያደረግ ያው የኛ ቤት ቁንጥጫና ግልምጫ ጥፊው ከባድ ነው። ያን ሁሉ እየቻልክ ትከሻ ይገርመኛል። እዮብን ችለ፣ ልደትን ችለ፣ ተሙን ችለ፣ ይህን ሁሉ ሰው ችለ እና እነዚህን ሁሉ ችለ፣ አብሶ ልደተ ቃልን ችለ እውነት እዚህ ደረጃ መድረስ ራሱ እነዚህን ሁሉ ተሸክመ ቀላል ነገር አይደለም እና እግዚአብሔርም ይመስገን። ያው እንግዲህ ሰውነትን ሰፋ ያደረገው ለዛ ነው። እነዚህ ምቶቻችንን ስላስታረክልን እንዲስማሙ መንገድ ስለሆንክ ከልብ ነው የምናመሰግነው። እግዚአብሔር አምላክ የተመሰገነው። እስቲ ሁላችሁም ኮሜንት ላይ ገብታችሁ እግዚአብሔር ይመስገን እያላችሁ ጻፉ። ይህን ያደረገ እግዚአብሔር ነው። እህቶቻችን ተስማምተውልናል። ከዚህ በኋላ የሚያለቅስ ሰው የለም። እንባችሁ ታብሷል። በአንቺ ማክዬ እንባችሁ ታብሷል። አታለቅሱ። ከዚህ በኋላ በአንቺዬም ስራሽን ነው የምትሰሪው። ማክዬም እንደዛው። አሁን እርግጠኛ ነኝ የሆነ መዝሙር ለመስራት አስባችኋል። በቃ በአንቺ የማኪን ፎቶ አድርጋ በቃ የመጨረሻ የሆነ ሰላም መፈጠሩን መነፋፈቃችሁን የሚገልጽ ዝማሬ ለመስራት እንደናፈቃችሁ ተስፋ አድርጋለሁ። እንኳን ታረቃችሁ። ናፍቆታችሁን ተወጡ። ቅድም ፈለገ እንዳለው የፈለጋችሁትን አውሩ። ለአንድ ቀን ፈቅደንላችኋል። አውሩ እንደፈለጋችሁ ፍቅራችሁን፣ ናፍቆታችሁን ተወጡ። እኔ ጨርሻለሁ። ጊዜ ይስጥልኝ። በጣም ነው የምናመሰግነው። እግዚአብሔር ስሙ የተመሰገነ ይሁን። ማኪ ተመልሰሻል አይደል? አዎ እሰማለሁ። ይሰማል። የመጨረሻ ማለት የምትፈልጊው ነገር ካለ ለአንቺ ምትላለስ? እሺ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው እና ቅድም ያያ ብሎኝ ሳልመልስለት መንገድ ላይ ሆኜ ነው። እኔም በጣም ናፍቃኛለች። በጣም ነው መወዳት። ከዚህ በላይ ደግሞ ተሳክቶላት ማየት ነው የምፈልገው እና በጣም ነው መወዳት። እናንተንም በጣም ነው መወዳችሁ። እግዚአብሔር ያክብርልኝ ማለት እንፈልግ። እሱ ጉዳይ ዲያቆን ይቅርታ፣ የትኛውን ልብስ መረጥሽ? እኔ ከባንቺ እንድትገዢ ስለምፈልግ የትኛውን ልብስ ነው የመረጥሽው? እና እኔ ነኝ ስፖንሰር የምሆነው። ስለዚህ የትኛውን ልብስ ነው? እሺ ቡያ ይቅር በለኝ በእናትህ አወራዋለሁ እያልኩኝ እየረሳሁት። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ወላዲተ አምላክ ታክብርልኝ። በባንቺ ምርጫ ይሆንልኝ ማለት ይሄ ይሆናታል የምትለው ይሆንልኝ። አንተን ግን በጣም ነው የማመሰግነው። መብርሃን ታክብርልኝ። ዲያቆን ሁለቱ አንድ አይነት ልብስ ከለበሱ እንግዲህ ቅድም በአንቺ ምን ብላለች መሰለ? በአንቺ ምን ብላለች? እኔ በሬን ከፍታ የተቀበለችኝ እሷ ናት፣ ከእሷ በላይ ደግሞ የምታስብልኝ የምትጨንቅልኝ እናቷ ናት ብላለች። እና የአንዱን ቀሚሷ ጋር ደግሞ አንተና ቴዲ ችላችሁ ሶስቱም አንድ አይነት ልብስ እንዲለብሱ ለጥምቀት ግድ ነው ግድ ነው። እንጣላ እናንተ በፍጹም አይሆንም። እንጣላ ችግር የለውም እችላለሁ። ችግር የለም ዲያቆንዬ፣ አይጭነቅ። እኔ ለማሚ ነው ያለው። የእናት ምርቃት የት ይገኛል? አባቴ እኔ ከዚህ ጋር ምን ነገር ምንም አይቻልም። ምንም መመለስ አይቻልም። ባንቺዬ ይሄ የእኛ ስጦታ ነው፣ የእኛ ስጦታ ነው። ምንም ሀሳብ መስጠት አይቻልም። እኔ ያው ባንቺን በጣም ለወደዱልን የማኪ እናት፣ ይሄ የትክክለኛ እናቶች መለኪያ ነው። የልጆቻቸውን ጓደኞች ከራሳቸው ከልጆቻቸው በላይ ያፈቅራሉ።
ይሄ ደስ የሚል እንትን ነው። እኔም በህይወቴ ስለገጠመኝ የኔ እናት ከእኔ አልፋ ሌሎች አብሮ አደግ የሰንበት ትምህርት ቤት ወንድሞቼን በማቀፏ ምክንያት ለሰዎች ያለኝን የፍቅር ግምት እናቴ ከፍ አድርገዋለች። ይሄ ቀላል ስጦታ አይደለም። እያቀፈች ያሳደገቻቸው ልጆች ብዙ አሉ፣ ጓደኞች የሆነው ማለት ነው። እና ይሄ ደስ የሚል በረከት ስለሆነ የእናቴን በረከት ነው በማኪ እናትም ወስደው፣ ስለዚህ በደስታ አድርገዋለሁ ማለት ነው። ስለዚህ ጨርሰናል። በዚህ ሀሳብ ማንም ሰው እንዳይሰጥ፣ በቃ ማኪም አትሰጥም፣ በአንቺም አትሰጥም። ዘማሪ አብስራ መልካም ጋብቻ ይሁንልህ። አይ እንደ መድኃኒዓለም ነቆር አረጋችሁት። ኧረ በመድኃኒዓለም ኧረ በመድኃኒዓለም ባንቺ ማለት ምሳሌ ነገር አለ። እሺ ያው ለሶስት ለእናት የሚሆን ያን 3 አይነት ቀሚስ የለም፣ ግን እኔ ለእናቷ ምን የመሰለ ሽፎን እስከ ነጠላው አሰራላታለሁ። ማለት ለእናቷ ብዙ ነገሮችን እመኝላታለሁ። እኔ ከእናቴ ያሳንሽ የማይባት ምንም ነገር የለምና በጣም ነው የምወዳት ማርያምን። በቃ በጣም ነው የምትሳሳልኝ። አስጠግታ ስታበለኝ ራሱ እሷን አግላ ነው እና ስንጣላ ራሱ ታስታውሻለሽ፣ ከእኔ ይልቅ እኮ እናቴ የወደደችሽ አንቺን ነው ስትለኝ ነበር። እና ያው ለእኔና ለእሷ እሺ ይሁን ማች አለ። ለእናቲቱ ግን እኔ በራሴ ሽፎን አሰራላታለሁ። ካላችሁም እናንተ ወደ ሽፎን። በጣም አሪፍ፣ ደስ ይላል፣ ደስ ይላል። እኔ ደግሞ መቼም ያው እንደምታውቁት ኢትዮጵያ ለምነች። ቴዶና ያያ እንግዲህ ከሀገር ርቀውን ያሉት እና ለቴዶና ለያያ እምነትና ጸበል እልክላችኋለሁ። እኔ በራሴ ወጪ በራሴ ኃላፊነት እምነትና ጸበል እልክላችኋለሁ። የምትፈልጉትን ገዳም ንገሩኝ። እምነትና ጸበል እኔ በራሴ ኃላፊነት እልክላችኋለሁ። ምንም እንዳታስቡ። የካልጋሪዋ ኪዳነ ምሕረት ለደጇ ታብቃን፣ ደጇን እንድንሳለም ታብቃን። እኔ የምፈልገው የካልጋሪዋን ኪዳነ ምሕረት እምነትና ጸበል ነው። እኔ እሷን እምነት ብቻ እንደው ከምትለፉ እኔ መጥቼ የዛ የቅዳሴም ጸበል በጠጣ ደስ ይለኛል። ደግሞም ይሆናል፣ እግዚአብሔር ያደርሰናል። ችግር የለም። ቆንጆ ትእዛዝ ዲያቆንዬ። እምነቱን የአቡነ ሐራ ድንግል፣ ጸበሉን ደግሞ የቂልጦ ማርያም። ሰሜንና ደቡብ ማዘዝ እኮ እንዴ። ያያ ደግሞ እምነቱን የሸንኮራ ማርያም፣ ጸበሉን የመርጦ ለማርያም። አልገባኝም። ቂልጦ ማርያም የት ነው ያለው? ቴዲ አይ ቴዲ ሞ የዋኮ ነው። የአቡነ ሐራን አማንጋ ይደውላል፣ የቂልጦን ደግሞ የማርያም ወርቃ ይደውላል እኮ ሙኝ ነህ እንኳ ቴዲ። ምንም ችግር የለውም። ማረን ያመጣላቸው እልክላቸዋለሁ። በነገራችን ላይ እኛ ገዝቱን እዝጋላቸው ለመደዋወል በጣም ናፍቀዋል። ሁለቱም ይኸውልህ ለመደዋወል ለማውራት በጣም ቸኩለዋል። ያስታውቃል። ብንዘጋላቸው አሪፍ ነው። የአቡ ይዘምርልንና አይሻልም? የአቡዬ እንግዲህ እስኪ የሰርግ መዝሙር ዘምራሉ። የሰርግ በማርያም ያያ በቃ ያያ በማርያም እሺ ወንድሜ እወድሃለሁ። ታውቃለህ ወንድሜ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንኳን አደረሳችሁ ማለት እፈልጋለሁ። ሁለቱ ቪዲዮ ቢያጠፉልኝ ደስ ይለኛል። ቴዶና ያያ ቪዲዮ ቢያጠፉልኝ ደስ ይለኛል። እኔ አላጠፋም። ስለት ነው። እርቁ እስኪጠናቀቅ አላጠፋም ብያለሁ። ዘምር። ያቡ ደግሞ ቀይ ሰው አይመቻትም። አሁን ሁሉም ሰው እንደሷ ማይታይ እኮ ነው። አሁን ያቡ ካሜራ ከፍቶ አንድ ቀን ማታ ኢንቫይት አድርገ ነው እንዴት ነው ያቡ ካሜራ ክፈት ነው ለካ ከፍቷል። ጀለስ ስማ አነሳኝ ካፈር ከትቢያ የሚለውን መዝሙር ኧረ በፈጣሪ እና አነሳኝ ካፈር ከትቢያ የሚለው ዘማሪ ክሊፑ ሊሰራ ፈልጎ ሲያማክረኝ ዝም ብለህ ያብስራን አቁመው። ወይኔ ገብሬ ባንቺ እና ማኪ እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ አጋጣሚ ደግሞ ማኪ ሃፒ በርዝዴይ ማለት ፈልጋለሁ። እንኳን ተወለድሽ ማለት ፈልጋለሁ። አብረን እንዘምራለን።
እነዚህ ልጆች ጸጥ ካላቸዋቸው ሁለቱ በተለይ ቴዶና ያያ የሚባሉትን ጸጥ ካላቸዋቸው ብዙ ነገር ያወራሉና ወደ ዝማሬ ልግባ። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው እያልን አብረን እናመሰግናለን። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። አማኑኤል ስራው ድንቅ ነው፣ ለእኔ ያረገልኝ ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። አማኑኤል ስራው ድንቅ ነው፣ ለእኔ ያረገልኝ ብዙ ነው። ረዳቴ እርሱ ነው ከሰማያት፣ እግዚአብሔር ጠባቂ የኔ ሕይወት፣ ብርሃኑን በፊቴ የሚያበራ አምላኬ ድንቅ ነው የሱ ስራ። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው። በማወቅም ባለማወቅም ያስቀየምኳችሁ እህቶች ወንድሞች ካላችሁ በልዑል እግዚአብሔር ስም ሁላችሁንም ይቅርታ ጠይቃለሁ። ያስቀየምኳችሁ ሰዎችም ካላችሁ አዎ ተቀይመን ነበር ብላችሁ ስለሆነ ጻፉልኝ። ሁላችሁንም በደንብ ይቅርታ ጠይቃለሁኝ። ሌላው እንግዲህ የዲጄ ሮሃብና ዲኮር ኢቨንት ኦርጋናይዘር ዲጄ ስንል ይሄ ስሙ በጣም ብዙ ሰዎችን ግራ ሲያጋባ ነበር። እንዴት ዘፋኝን ሲሉ ነበረ። ቲክቶክ አካውንቱን ገብታችሁ ብታዩት ደስ ይለን ነበረ። ወንድማችን የማዕዶት ለኢትዮጵያ ተከታታይ የሚደረጉትን ጉባኤቶች በሳውንድ ሲስተም እና በዲኮር ሰፖርት የሚያደርግ ነው። አሁን ቅርብ ጊዜ ያሳለፍነውን ታህሳስ 28 ያከበርነውን የአላፋት ዝማሬ ያንን የምታዩትን ህብሩ ያማረን የዲኮር የሳውንድ ሲስተም በአጠቃላይ የሰራ ወንድማችን ነው። በጥቅምት 9 በቦሌ መድኃኔዓለም የኦርቶዶክስ የወጣት ያደረግነውን ጉባኤ ዲኮሩን በአጠቃላይ የሰራልን ልጅ ነው። የቅዱስ ፓትርያርካችን የብፁዕ ቅዱስ አቡነ ማትያስን በዓለ ሲመት ለተከታታይ 5 ጊዜያት በዲኮር በሳውንድ ሲስተም የሰራ ወንድማችን ነው። የእሱን አካውንት ነው ፎሎ አድርጉት ያልነው። እግዚአብሔር በሚያውቀው እንደው የኔ ተወዳጆች እኛም ሰርቀን ባልሆነ መንገድ እግዚአብሔርን በሚያስቀይም መንገድ ገንዘብ ከምናገኝ እንዲህ ባለ መልኩ ገንዘብ ብናገኝ ሌላንም ሰው አንጎዳ፣ ለእኛም ደግሞ መልካም ነው። ካልሆነም ደግሞ ችግር የለውም። እግዚአብሔር የፈቀደው ነው የሚሆነው። ክርስቲያኖቶች ወንድሞች፣ ነገር ግን ይህ ወንድማችን ሊበረታታ ይገባል። እንደው እግዚአብሔር ብሎ እግዚአብሔር ፈቅዶ አካውንቱ ፎሎ ተደርጎ እንኳን ድንገት ባይሞላ ገንዘቡን እንኳን ድንገት ባይሰጥ እኔ በግሌ ያን ያክል ቅር አልሰኝም። ምክንያቱም በጣም ሊበረታታ የሚገባ ወንድማችን ነው። በጣም ብዙ ስራዎችን በነፃ የሚሰራ ወንድማችን ነው። በጣም ብዙ የቤተክርስቲያን አገልጋዮች በስርዓተ ተክሊል በስርዓተ ቁርባን ሲጋቡ ስርዓተ ቁርባናቸውን ስርዓተ ተክሊላቸውን አሳምሮ ዲኮሩን ሳውንድ ሲስተሙን በደንብ የሚሰራ ወንድማችን ነው። ቅርብ ጊዜ እንደምታስቁት ወንድማችን ነጋሽ በስርዓተ ቤተክርስቲያን ተድሯል። የእሱን ሳውንድ ሲስተሙን ዲኮሩን የሰራው የወንድማችን ነው። እና እንደው እንግዲህ ከጥላቻ የምትሉ እህቶች ወንድሞች እንደው ባትጠሉኝ ደስ ይለኛል። ቀርባችሁ ብታውቁ። አንዳንድ ጊዜ ሶሻል ሚዲያ ነው፣ እነዚህም ሰዎች ላይ አንፈርድም። ሶሻል ሚዲያ አንዳንድ ጊዜ ሳታውቁት የሆነን ሰው እንደው በዚህ አጋጣሚ እዚህ ውስጥ ያላችሁ እህቶች ወንድሞች፣ እኔን የምትወዱኝም ሳታውቁት ዊዛውት ኤኒ ሪዝን የሆነን ሰው ጠልታችሁ ከሆነ አቁሙ። እሺ፣ ይሄ ትክክለኛ አካሄድ አይደለም። በመጀመሪያ ወደዛ ሰው ቀረብ በሉ፣ ከዛ አወቁ ምን አይነት ሰው ነው፣ ምን እያደረገ ነው፣ አላማው ምንድን ነው፣ ህልሙ ምንድን ነው። ያንን ቀረብ ብላችሁ አይታችሁ ወቁ፣ ተረዱ። ከዛ በኋላ ነው አቋም ሊኖራችሁ የሚገባው። እና የወንድማችን በጣም 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 ትልቅ ስራዎችን የሚሰራ ሰው ነው። ስለ እውነት ነው የምላችሁ። በጣም
ትልልቅ ስራዎችን የሚሰራ ሰው ነው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በሚሊኒየም አዳራሽ የነበረውን የገቢ ማሰባሰቢያ ካስታውሳችሁ እዛ ላይ ስርዓተ ቤተክርስቲያንን የጠበቀ ይሄ ዲኮር ስላችሁ ለአይኑ ውበት ብቻ የተቀመጡ ሳይሆን ስርዓተ ቤተክርስቲያንን በጠበቀ መልኩ የተሰሩ የዲኮር ዲዛይኖችን የሰራ ወንድማችን ነው። ስለዚህ ከቻላችሁ የቲክቶክ ስሙ ነው እንግዲህ ዲጄ ሮሃ ምን ላደርግ ሌላ ስም እንዳልጠራ ሰርች ስታደርጉ ይመጣላችሁ እንጂ ዘፈን እዩ ዘፈን አድምጡ ልንል አንችልም። ስለዚህ የቲክቶክ አካውንቱን ሁላችሁም ገብታችሁ ፎሎ የኔ ተወዳጆች እግዚአብሔር አምላክ ይርዳን። ሶሻል ሚዲያ ላይ ሰዎች የሰው ገመናን ኮንተንት የሚያደርጉ ሰዎች እንዳሉ ታውቃላችሁ። እግዚአብሔር ሁላችን ለንስሐ ሞት ያብቃን። አንዳንድ ጊዜ ካለማወቅ እነዛም ሰዎች ላይ አንፈርድም። ካለማወቅ የሰውን ገመና ማውራትን እንደ ኮንተንት አድርገው የያዙ ሰዎች አሉ። እንትና የሚባል ሰው ያው ከሚስቱ ውጪ እንደዚህ ሄዶ እንደዚህ አድርጎ ብታይ በቃ እንደዚህ ሆኖ የሚሉ ሰዎች አሉ። ከዛ ደግሞ እገሊት በቃ የሚቀራቸው የለም። አዛውንት፣ ወጣት፣ ህፃን፣ አዋቂ፣ አላዋቂ፣ የተማረው፣ ያልተማረው የሚቀራቸው ቁጭ ብሎ የሰውን ገመና ማውራትን ኮንተንት አድርጎ የያዙ ሰዎች አሉ። እነዛን ሰዎች ያሉበትን መንገድ ስህተት እንደሆነ ልናሳይ የምንችለው በተቃራኒ እኛ ደግሞ የተጣሉ ሰዎችን እየፈለግን እያሰረቀን ስናሳይ ነው። ከዚህ በለጠ አገልግሎት የለም። እግዚአብሔር አምላክ ይርዳን። ለማንኛውም ስለ እውነት ከልብ ያስቀየምኳችሁ ሰዎች ካላችሁ በቀን አላቅም በምን እንደሆነ ብቻ ግን እንዲሁ እኔ ሳላቅም የተቀየማችሁ ያዘናችሁ እንደው የተከፋችሁ ሰዎች ካላችሁ ሁላችሁንም በሉል እግዚአብሔር ስም ይቅርታ ጠይቃለሁ። ይቅርታም እንደምታደርጉልኝ ተስፋ አደርጋለሁ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደህና ሁኑልኝ። ሌላ ትልቅ የምስራች አለ። እንደ እግዚአብሔር መልካም ፈቃድ የኦርቶዶክሳዊ ወጣት ጉባኤ የካቲት ወር ላይ ሁለተኛው ዙር ይደረጋል እና ሁላችሁም በጉጉት እንደምትጠብቁ ተስፋ አደርጋለሁ። ሁላችሁም መርሳት የለባችሁም። የኦርቶዶክስ የወጣት ጉባኤ በአሁኑ የሚለየው ምንድን ነው ካልን በጉባኤው ላይ የሚሳተፉ ሰዎች በአጠቃላይ ቁርባን የምንቀበልበትን ትልቅ ድግስ ትልቅ መርሃ ግብር ለእናንተ ያዘጋጀንበት ነው። ተገኝተን ቅዳሴ ያስቀርሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ቅዱስ ቁርባኑን የተቀበላችሁቶች ወንድሞች ብቻ ናችሁ ቀርባችሁ ቃለ እግዚአብሔሩን የምትቀበሉት ወይም ደግሞ የምትማሩት። እግዚአብሔር ለዛ ያደርሰን እና የግድ ምዝገባ ስለሚኖረው የምትመዘገቡቶች ወንድሞች እንዴት እንደምትመዘገቡ ቤት በኩል እንደምትመዘገቡ እናሳውቃችኋለን። እግዚአብሔር አምላክ ይርዳን። እወዳችኋለሁ። ሁሌም እንደምለው የጌታችን